ጸጋ ይብዛላችሁ። እሺ ጽጌ እንዴት ነሽ? ሰላም 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 ይሁዬ ሰላም ነው። ደህና ነኝ ጌታ ይመስገን። እንዴት ነሽ? አሜን አሜን። በተለይ ዛሬ እህቶች ትጠየቃላችሁ ዛሬ በጣም እኔ እኮ ግሳጼ ሁላ ደስ አይ በእውነት አይ የእውነቱን ነው የምናወራው። አሜን የእውነቱን ነው ማውራት ያለብን አይደል? ሃይማኖት ጨቋይ ነው ብሎ በሚል እርኩሰትን ለማጽደቅ የሚኬድበትን የአመጽ መንገዳቸው ላይ እንቆማለና በበልዓም ፊት እንደቆመው የእግዚአብሔር መልአክ የእግዚአብሔርን ቃል ይዘን በእውነት የተጨቆኑበት ካለ በሃይማኖት ደረጃ ማለት ነው። እኔ እንዳልኳችሁ ቅድም በተለያየ ሃይማኖት ሊጨቆኑ ይችላሉ። እኛ ወንጌላውያን አማኞች ጋር ግን ነገርን ሁሉ ከቤታችን አይደል መጀመር ያለብን። አንድ ወንጌላዊ አማኝ የሆነ ነይም ብላ የምትል እህት የሆነች በተለይ ገብተው አዎ ሃይማኖት ጨቋይ ነው፣ ተጨቁነናል፣ እኛ ሙሉ ወንጌል ጨቆነችን፣ መካነ ኢየሱስ ረጋገጠችን፣ ቃለ ሕይወት ጨፈለቀችን፣ መሰረተ ክርስቶስ አረሰችን ብሎ የሚል ሰው ካለ እንዳንድ የወንጌላውያን አማኝ በሴቶች በዚህ ጉዳይ ተበድለናል፣ ተገፍተናል፣ ተጨቁነናል ብሎ የሚል ሰው ካለ በተለይ እህቶች ሆናችሁ በቅልብ ሐሳባችሁን ልንሰማ የምትሉትን ልትሰሙ ደግሞ ጥያቄ ካለ ልንጠይቃችሁ እናንተም ካለ ልትጠይቁን እንፈቅዳለን። ግን በተጎዱ ሴቶች ስም ሽፋን አድርጎ ግን እርኩሰትን ያስፋፉ ግን አይችሉም። እና ይሄን ነው የምለው። ገና የመግቢያ ነው። ተባረኩ። ሼር የምታደርጉ ወገኖች አይ ነው በጣም ጸጋ ይብዛላችሁ። ይሄ ነው ወይ ማንም ሁሉ ማንም አልኳችሁ። ካሜራ ከፍቼ ነው የማወራው ይሄን ጉዳይ አሁን መኪና ውስጥ ስላለው ነው። ካሜራ ከፍቼ ነው የማወራው አይነ ላይን እየተያየን ማለት ነው። ኢየሱስ ለጽድቅ ሕይወት ጠርቶናል። በቃ ከኖርክ ትኖራለህ፣ ከኖርኩ እኖራለሁ፣ ከኖርሽ ትኖሪያለሽ፣ ካልኖርሽ የምትኖሪበት ሄደሽ ትኖሪያለሽ። ሃይማኖትሽ ምንድን ነው? እኔ የፕሮቴስታንት እምነት ተከታይ ነኝ፣ ግን ሃይማኖት ጨቋኝ ነው እና ለፌሚኒስት መብት የቆምኩ ነኝ ብላ የምትል አልማዝ ባለጭራ ትምሰል ከርከሮ ትምሰል ያቺ ሴትዮ አይመለከተኝም። ኦኬ አይመለከተኝም። አርቲፊሻል የለመዱ ማለት ነው። አርቲፊሻል የለመዱ ምንጩን ደርሰንበታል። እሱን አብረን ነው የምንቃወመው። እህቶች በጣም እንደሚጎዱ በጣም አምናለሁ፣ አውቃለሁም። ካለውም ሬሾ የተነሳ በዓለም ዙሪያ እህቶች በጣም እንደሚጨቆኑ በጣም እንደሚበደሉ አውቃለሁ። ሃይማኖቱ ግን ሃይማኖት ጨቋኝ ነው ብሎ በሚል ሰበብ ግን ሊያስገቡት ያለ ነገር ስላለ በዚህ ጉዳይ ላይ እናወራለን ለማለት ነው። ተባረኩ። ጸጋ ይብዛላችሁ። እህትየው ስራ ላይ ስላለች ምናልባት ከቻለች ለሷ ትንሽ ጊዜ ልስጣት፣ ካልሆነም ደግሞ በኋላ ማውራት ትችላለች። ትቻለሽ እህትየው? አዎ እችላለሁ። እኔ ስለምቆይ የገቡ ሰዎች ሀሳባቸውን እንስማና በመሀልም እናደርጋለን። ያ ሼር አድርጉ። ግን እንግዶችን እንዲጀምሩ ያወራሉ እነሱ። ግን በጣም አንገብጋቢ ጉዳይ ስለሆነ ፕሊዝ ሼር አድርጉት። ለብዙ ሰው ሼር አድርጉ። ብዙ ሰው መንቃት አለበት። ብዙ ሰው ማወቅ አለበት። ይሄ በማር የተለወሰውን ነገር ወርቅ ቅቡ ነገር የውስጡ ዝገት መታየት መቻል አለበት። ስለዚህ በደንብ ሼር አድርጉ ወገኖች። እንግዶቻችንን እንቀበል። ያ ቴንክ ዩ ጽጌ፣ አንቺ ስለገባሽ ከአንቺ እንጀምር። ምናልባት ከዛ የገቡ እህቶች እዚህ አሉ። እነታግየም ገብተዋል። እሺ፣ ሰላም ለእናንተ ይሁን። በጌታ ፍቅር ሁላችሁንም ሰላም ላለው። እኔ ይህን ነገር ሳይ እንደውም የመጀመሪያ ጊዜ ነው። ብዙ ቦታ አልገባምና ምንም አይዲያው የለኝም። ግን ሃይማኖት ለሴቶች ጨቋኝ ነው ወይ ለሚለው ጥያቄ እኔ እንደ አንዲት ወንጌላዊት ከ25 ዓመት በላይ ጌታ ኢየሱስን እንደተከተለች ሴት ጨቋኝነቱን አላየሁም። እንደውም ማንነታችንን በጌታ ያለንን ክብር
እንደውም ወንዶች እኛን እንዴት አድርገው መውደድ እንዳለባቸው ባሎች ለሚስቶች፣ ለባሎች፣ ለልጆች፣ ለቤተሰብ ምክር ሲሰጥ ነው ያየሁት። እንግዲህ እኔም በመጽሐፍ ቅዱስ ላይ እንደተጻፈው ማለት ነው። እና ከምን ተነስቶ እንዲህ እንደተባለ የማንን ሃይማኖት ነው ላይክ ሃይማኖት ሲባል ጀነራል ሃይማኖቶችን ነው ወይስ የኛን የተመለከተ ነው አልገባኝም። እና የኛ ከሆነ ግን የወንጌላውያን በጣም እንደውም ለሴቶች ትልቅ ክብር ያለው ነው የምለው። እንደ መጽሐፍ ቅዱስ ስለሆነ የምንማረው እርስ በርሳችን እንድንከባበር ስለምንማር እንድንዋደድ ስለሚማር አንገታችንን ቀና አድርገን በጌታ ኢየሱስ እንዴት እንደተወደድን ጌታ የከፈለልን ዋጋ እየተረዳን እንድንኖር የሚያደርግ ነው እንጂ እኛን የሚጨቁን አይደለም የኛ ሃይማኖት። እኔ እንደ አንድ ወንጌላዊት ነው የምናገረው። በዚህ ላይ እስቲ እናንተ የምትሉትን እሰማለሁ። ተባረኩልኝ። እሺ ሀሳብ ያላችሁ ሰዎች አንድ ቁጥር ጻፉና ገባችኋለሁ። ሀሳብ ያላችሁ ክርስቲያኖች ይሄንን እደግፋለሁ የምትሉም ያተኝቷል ምትኩ እንደ ክርስቲያን ደግሞ እውነት ነው እቃወመዋለሁ የምትሉ ደግሞ ኤርሚ እንዳለውም አይኛ በቤተ እምነታችን ደግሞ የደረሰብን ነገር አለ የምትሉ ከሆነ ሀሳባችሁ ልንሰማ እንወዳለን። ፓስ ኦቨር እስኪ ቀጥይ። እሺ ሜርሲ፣ የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እንዴ ይሰማል? አዎ ይሰማል። ቀጥይ። እሺ መጀመሪያ እዚህ እናንተ ጋር ስለሆንኩ በመካከላችሁ ስላለው ደስ ብሎኛል። አመሰግናለሁ ይህንን እድል ስለሰጣችሁ ለኛ ለእህቶች። ሃይማኖት ጨቋኝ ነው ወይ ለሚለው እኛ ኢየሱስ ክርስቶስ ህይወታችን ነው። ህይወቱን የሰጠልን ጌታችን ነው የምንከተለው። ስርዓትን አይደለም የምንከተለውና ህይወት እስከሆነ ድረስ ህይወት ለኛ ጨቋኝ አይሆንም። ኢየሱስ ክርስቶስ ለኛ አይጨቁንም። ግን እኔ አንድ ነገር በቃ እንትን እያልኩት ያለሁት በእያንዳንዱ ሲዝን በዚህ 2 ዓመት ውስጥ የማየው አንድ ነገር አለ። በእኛ መካከል ሆነው ግን የራሳቸውን ሐሳብ የተለያየ ሐሳብ የሚያራምዱ ሰዎች ነበሩና ሁሉም በጊዜ ሂደት እየተገለጡ ነው እየወጡ ያሉት። አንዳንዶች በትምህርት፣ አንዳንዶች በፖለቲካ፣ አንዳንዶች በራሳቸው በእኛ መካከል ሆነው የራሳቸውን ሐሳብ የሚያስተላልፉ ብዙዎች ነበሩና ጊዜ እየገለጣቸው ጭንብላቸው እየተገለጠ ያለበት ጊዜ ነው። እኔ እንደዛ ነው የምረዳው እውነት ለመናገር። ለምን ጌታ ቤቱን እያጠራ ነው ያለው። በቃ አሁን በቃ በማንም ላይ መታመን የማይቻል ክርስቲያን ነው ብለሽ በሙሉ ሐሳብና በሙሉ ቃልሽ ለመናገር ማትችይበት ጊዜ ላይ ያለ ነውና እና በመካከላችን ሆነው የራሳቸውን ሐሳብ በሚያራምዱ በእነዚህ ሰዎች እኔ ልደናቀፍ አልችልም። ለምን መንፈሳውያን ስለሆነን እኛ መመርመር ነው ያለብን። ዘመኑን መመርመር አለብን። ቀኖቹ ክፎች ስለሆኑ ዘመኑን እየመረመርን ነው የምንቀጥለው። ለምን መንፈሳውያን ሰዎች ስለሆነ እኛ በማንም አንመረመርን፣ ግን ነገሩን እንመረምራለን። የምናልፍበትን ሁኔታ ጊዜውን እንመረምራለን። ሐሳቡ ከየት ነው የመጣ የሚለውን ነገር እንደ ክርስቲያን መመርመር አለብን። እያንዳንዱ ቀን እያንዳንዱ ሐሳብ ማን ምን ተናገረ፣ ከምን አንፃር ነው ይሄንን ሐሳብ ማስተላለፍ የፈለገውን የሚባለውን ነገር ማሰላሰልና መመርመር ያስፈልጋል እንጂ ልክ ጽጉ እንዳለችው እንደቀደሙ የሆነ ሐሳብ ሲመጣ የሚጎዳውን ሳይድ አናየው። መልካም መስሎነ ሳርሳሩን እያየን ወደ ገደል እንደመግባት ነውና ክርስቲያኖች ፕሊስ በደቦ እየተከተላችሁ ያላችሁ ከጀርባው ምን እንዳለ ሳታውቁ ግን ቁስላችሁን ብቻ ስላከኩላችሁ ተጎድታችሁ ሊሆን ይችላል፣ አቢዩስ ተደርጋችሁ ሊሆን ይችላል። እኔ ያንን ጄጅ ማድረግ አልችልም፣ ያንን እየደገፍኩኝ አይደለም። ግን ያንን ቁስላችሁን ተደግፈውና ሽፋን አድርገው ግን በጀርባ ሊያስተላልፉት ያለውን ሐሳብ ሳታስተውሉ የናንተን ጩኸታችሁን የጩሁላችሁ ስለመሰላችሁ ብቻ የተከተላችሁ ክርስቲያኖች ካላችሁ ያው አሁንም እነ ሜርሲ እየጮሁ ነው፣ እነ ኤርሚ እየጮሁ ነው፣ ሌሎች እህት ወንድሞችም እየተናገሩ ነው። የነሱን ሐሳብ ባለመደገፍ ባለማስተላለፍ ውጡ ከዛ። ለምን ከእግዚአብሔር ጋር አለመለያየት የምትፈልጉ ከሆነ ዘላለማዊ ህይወታችሁን ማስቀጠል የምትፈልጉ ከሆነ ይሄን አጀንዳ አትከተሉ።
እኔ ያንን ነው ማለት የምፈልገው። ለምን ኢየሱስ እኔን ጨቁኖኝ አያውቅም። ለምን ይጨቁነኛል? ሊጨቁነኝ ለምን ህይወቱን ይሰጥልኛል? ጌታ ነፍሱን እኮ ነው ያስቀመጥልኝ ስለኔ። አንድ በደለኛ ቢቀር ነፍሱን አሳልፎ የሚሰጥ ጌታ 99 ትቶ መጣ ለአንዱ ነፍስ። ያ ማለት ደግሞ አንድ ነው ቢቀር ለኔ ነው የመጣው ጌታና ለኔ ጨቋኛ አይደለም ኢየሱስ። ምቾቴ ነው፣ ገነቴ ነው፣ ዓለሜ ነው ኢየሱስና እያንዳንዱን ሲዝን አስተውላችሁ ልብ ብላችሁ ከሆነ ያው ሐሳብ መድገም እንዳይሆንብኝ ነው። ግን አሁን የገባችሁ ሰዎች ካላችሁ ብዙ መንፍቅናዎች ተነስተዋል። መልኩን እየቀየረ ነው፣ አጀንዳ እየተቀየረ መልክ እየቀየረ ግን ከመካከላችን ብዙዎች እየወጡ ነው። አስተውላችሁ ከሆነ በጣም ብዙዎች አብረውን ወንድምህት የምንላቸው ወንድምነት እህትን የምንላቸው ከመካከላችን በእነዚህ አመታት 2 አመት ውስጥ ተለይተውናልና ጌታ ቤቱን እያጠራ ስለሆነ በስራ ላይ ስለሆነ እኛ ደግሞ ነቅተንና ተግተን እንከታተል ነው ማለት። ተባረኩልኝ፣ ጸጋ ይብዛላችሁ። አሜን። ተባረኪ እህታችን። ጆ የሚለው ለምን እንደምታስገቡት አይገባኝም። የተደበቀ ነው። ሪፖርት ያደርግ እንደሆነ አናውቅም። ቅድምም እየረበሸ ነበር። አታስገቡት። ዳጊ ያለ ሰላም በል። እንኳን ደህና መጣ። ቤኪ ዳጊ ሲመቸው ያወራል። እሺ እንዴት አደራችሁ? እንዴት አመሻችሁ? ሜርሲ፣ ጽጌ፣ ዳግሻ፣ ኤርሚ፣ ፓሶቫ ሰላምና ጸጋ ይብዛላችሁ የተወደዳችሁ። እኔ ይሄንን ጉዳይ ከዴይ ዋን ቀጥዬ ነበር ሲቃወም የነበረው። በተለይ እቺ ጆርጂ የምትባል ሴት ዛሬ አይደለም እንደዚህ አይነት እንትን የመጣችው። ከኢትዮጵያ የተባረረችው ምክንያት ሁሉ አለ። በምን ምክንያት ከኢትዮጵያ እንደተባረረች አሁን ውጭ ሀገር ሄዳ እንደዚህ አይነት ሙድ እያስራመደች እንትን የምታደርገው ነገር ልክ አይደለም። ግን የሷን እንትን ሐሳብ ሳይረዱ ሐሳቧ ምን አይነት ሐሳብ ይዘ እንደመጣች ሳይረዱ ከታች ሆኖ የሷን ሎጎ ቀይሮ የሚያሸበሽቡት እህቶች ናቸው አሁን በጣም የሚያሳዝኑኝ። ጌታን የሷን ሐሳብ በቀላሉ መረዳት እንችላለን ምን አይነት ሐሳብ ይዘ እንደመጣች። ግን የሷን ሐሳብ ይዘ እንደዛ እየሆነች የሷን ሐሳብ ሳይረዱ ሳያውቁ በሷ እንትን እሷን እንደግፋለን በቃ ሴቶች ተቀጡ ምናምን እየተባለ የሷን አላወቁም እነዚህ ሰዎች። ለነሱ ነው አሁን ይሄ መልእክት ማስተላለፍ ምን ፈልገውኛ። ለምን እሷ ኦሬዲ በቃ እንትን ብላለች። ቃል በቃል የተናገረችው ምንድነው? የሆነ ሰዓት የሆነ ቤት የሆነ ጌስት ላይ ሴቶችን ከሃይማኖት መለያት ነው ምን ፈልገው በቃ ሃይማኖት የለም ብሎ የሚያምኑበት እንትን ነው እየፈጠሩ ያሉት። ሃይማኖት ከሌለ ምንድነው ሰው በሃይማኖቱ በቃ ሃይማኖት ሰውን ቆንጥቶ ምን ብሎ የሚያሳድግ እንትን ስለሆነ ምንድነው እነሱ ከሃይማኖት ሰዎችን ከለዩ በኋላ እንደፈለገን እንሆናለን የሚሉ ሐሳብ ነው የሚያመጡት። በቃ እግዚአብሔር የለም እስከማለታቸው ድረስ ይመጣሉ። ሰው እንደዚህ አይነት ነገር ውስጥ ለምንድነው እንትን የምንለው? እኛ ለተጎዱት በቃ እንቃወማለን። ሰው የሴት ልጅ ጥቃት የሁላችንም እንትን ነው። ግን እሷ ባመጣችው መንገድ አይደለም ይሄንን እንትን ምንለው። እሷ ያመጣችው ሌላ ሰበብ ነው ይዘ እየመጣች ያለችው። በቪዲዮ ሁላ ወጣ የተደረገውን አላያችሁም እንዴ? በተለይ እህቶች የሷን እንትን የምትከተሉ እህቶች ስሙ ይሄንን። እሷ ምን እያደረገች ነበር ከዚህ ከ2 አመት ከ3 አመት በፊት እንዴ? ምንድነው ስታደርገ የነበረው? በቪዲዮ ሁላ ተገልጦ የታያ ነገር እኮ ነው። የሷን ፈለግ የምትከተሉ ሴቶች ሎጎውን ቀይራችሁ እንትን እንደዚህ እንሆናለን የምትሉት ሰውን ከሃይማኖት እንድለይ የምታደርግ ምንድነው? ከዛ በኋላ ከሃይማኖት ተለይቶስ ምንድነው የሚሆነው? በቃ እግዚአብሔር የለም እንደፈለገን እንሆናለን እኛ ራሳችን እግዚአብሔር ነን በማለታቸው ነው የሚወጡት። ይሄንን ነገር አጥብቀን መቃወም አለብን። እና እህቶች የሷን ፈለግ የምትከተሉት ሎጎአቸውን የሷን ሎጎ ቀይራችሁ እንትን የምትሉ ሰዎች አላወቃችሁም። ስለዚህ እንድትነቁ ነው። ኤርሚም ይሄንን ሬስ ይዞ የመጣው ሜርሲም ሌሎችም ትላንትም እየተወያዩ ነበር በሌላ ቤት።
ስለዚህ ይሄንን እንቃወማለን ብዬ ነው ማምነው ከዴዋን ጀምሬ እንደውም እኔ ይሄንን ሎጎ የቀየሩትን ሰዎች አንፎሎ አድርጋለሁ። እውነት ለመናገር አንፎሎ አድርጌው ነው እንትን ያልኩት። በቃ መከተል አልፈልግም ብዬ ለምን ሐሳባቸው ሌላ ዓላማ ላይ እንትን ስለሆነ አልፈልግም ብዬ አንፎሎ አድርጋለሁ። እንደዚህ አይነት ሎጎ የቀየሩትን ሴቶች አመሰግናለሁ። መርሲ እየተባረክ ቀጥሉ። እቲ ጸጋው ይብዛልክ ተባረክ። ከስር ይሄ አንተ የምትለው አይነት ምልክት ያላት ነው ያለው ልበል። እስኪ እድል እንስጥ። ሀሳብ አለክ? ሳታቅ ነው ሳታቂ ነው ወይስ ገብቶሽ ነው? ምልክቱ ለመለጠፍ ለምን ወደድሽ? መሰረት ሰላም ለእናንተ ይሁን። የጌታ ሰላም ይብዛላችሁ። እያወቅኩ ነው ያደረኩት። ያወቅኩት ግን ምን መሰለሽ፣ እኔ የጆርዲን ሐሳብ የምትሰራውን ስራ አልደግፋትም በጭራሽ። በዚህ እሷ ባለፉት ጊዜያቶች ባደረገችው ነገር እንደ መጽሐፍ ቅዱስም እኔ የእሷ ተከታይ አይደለም። ግን አንድ ነገር አለ። አሁን ባለው ሁኔታ እነዛ የተዘረዘሩ ሴቶች እውነት እየተጎዱ አይደለም ወይ? ወላጅ እያለቀሰ አይደለም ወይ? ቤተክርስቲያንስ ጆርዲናት ወይስ ቤተክርስቲያን ነበረች ይህንን ነገር ይሄ ነገር ፍትህ ተዛብቷል፣ ትክክል አይደለም ብላ ማለት ያለባት? አንዳንዴ እኮ ቤተክርስቲያን ዝም ስትል ነው እንደዚህ አይነት ሰዎች በዚች ክፍተት ገብተው ምናልባት አላውቅም፣ ሐሳቧን እግዚአብሔር ነው የሚያውቃት። አዛኝ መስላ ሌሎቹን ሃንድል ለማድረግ ሊሆን ይችላል። ግን ቤተክርስቲያን ስለራሴንም ጨምሬ ነው እኔም የዛው አካል ስለሆንኩኝ እኛ ስለምን ዝም አልን? እኛ ስለምን እንደዚህ ሲጎዱ የሆነ ያለው ነገር ጆሮን ጭው የሚያደርግ ነገር ነው እየተከናወነ ያለ። አሁን የበላይ እንኳን የሆኑ በቃ ከባለስልጣን ጋር የሚገናኙ የቤተ ክርስቲያን ሰዎች ጸጥ ብሎ በቃ የነሱን ሐሳብ አዎ እያሉ ከመከተል ውጭ ማለት አይችሉም። እውነቱን መናገር አይችሉም። በቃ እና እኛ ተኝተን ነው። ሌሎቹ መስላም ሊሆን ይችላል። አቤት ይቅርታ። እነዚህ የምትያቸው ምንድነው? እኔ ለኔ ግልጽ አይደለም። ግልጽ አድርጊልኝ እስቲ። ማለት ወንድሜ ቤተክርስቲያን ዝም ያለችው ምን ተደርጎ ነው? እሺ አሁን ያችን የባህር ዳሯን ልጅ ብቻ ላንሳልህ ወንድሜ። አቤት የቤተክርስቲያን የባህር ዳሯን ልጅ ብቻ ላንሳልህ። እሺ አሁን ያችን የመቼ ነው ባህር ዳሯ? ያበቀ የለሽ የምትባለው ሴትዮ ልጅ ናታ። ህፃኗ ልጅ እንዴ ያቺ ህፃኗ ልጅ ተደፍራ ይሞታል። እሷን እንኳን ወንድሜ ላንሳልህ። የእውነት እኔ ባሰብኳት ቁጥር ልጅ እንዳለው እናት በቃ እንቅልፍ ትከለክለኛል። ከወንጌላን ከኛ ተርታነሽ ወይስ ከሌላ? አዎ ነኝ። እሺ ያበቀ የለሽ ልጅ እሺ፣ እኛ ሁሉ ጾመናል በዓለም ላይ ማለት በዓለም ዙሪያ ያለ ሰዎች። እሺ ቤተክርስቲያን ታዲያ ምን ነበር ምላሿ በዚህ ጉዳይ? እኔ ቤተክርስቲያን ምንም ስትል አልሰማኋትም። እኔን ጨምሮ ግን ማለት ነበረብን። ፍትህ ሲዛባ ነው ይሄ ነገር ትክክል አይደለም። የት ነበር ቤተክርስቲያን ይሄን ነገር መናገር ያለባት? በእኛ ጆሮ ወይስ ለመንግስት አካላት? ለመንግስት አካላት ቅርብ ይሆኑም እኮ አሉ አይደለ? በጣም ቅርብ ይሆኑ እነሱ መናገር አለባቸው። እኔን ጨምሮ ሁላችንም ማለት አለበት። ፍትህ ሲዛባ ነገ እኮ በየቤታችን አለመግባቱን ምን ዋስትና አለን? እንደዚህ ከሆነ በቃ እኔ ምንም ይሄንን ነገር ማድረጉ አይደለም ማንሳት እችላለሁ። ግን ሁሌ በቃ ጩኸቴን ሁሌ እልቅሶዬን ማለታችን አካል ላይ እዚህ ያለን ሰዎች ሁሉ ጭምር በአለም ዙሪያ ሁሉ ተለጥፈን ፍትህ እያልን በጣም ጮኸናል። እኔን እንኳን በግል ያወራኝ የመንግስት ባለስልጣን አለ በዚህ ጉዳይ ላይ ማለት ነው። ተባረክ። ግን ቆሞ ወይ አንቺ በግልሽ ልጆች ሊሆን ይችላል። ያ ወቀሳ ከሆነ በእግዚአብሔር ፊት ንስሐ መግባት ነው የሚያስፈልገው። ግን አሁን እዚህ ቤተክርስቲያን በዚህ ጉዳይ ላይ ድምጽ ባጠፋችበት ድምጽ የተቋርጦ ነበር ወገኖች። ያው ትንሽ ድምጽ የተቋርጦ ነበር።
ጠዋትም ስለሆነ አዎ እዚህ እንትን አለ ጩኸት ምናምን አለ ያለውበትን ቦታ ስለማይመች እሺ አይ መውጣት ትችላለሁኝ ከታችሁኝ ይሰማለሁኝ እህትዬ ሰማለሁኝ አሁን መጣለ ኤርሚ ተሰማል ኤርሚ ሰማ ብለን እኮ ልንጀምር ነበረ የሆነ እሺ ወይታው እሺ መኪና የነዳ ነበር አንድ መጥፎ ቦታ አለች ኔትወርክ ፈጽሞ የማይሰራባት ቦታ እዛ ጋር ደርሼ ላይት ደግሞ አቆመኝና ኦኬ ጥቂት አንድ ሁለት ላይት ነው የቀረኝ ቤት የደረሰ ነው ወይ እህታችን ትቀጣያለሽ ያቋረጥሽ ለምንድን ነው ቤተክርስቲያን ዝም ባለችበት ተብሎ ሲባል ቤተክርስቲያን ዝም አላለች ኦኬ ከቤተክርስቲያን አካላት ውስጥ በአካሉ ላይ ካሉ ብልቶች መካከል አንዱ ነው እኔ እንኳን እዚህ ሶሻል ሚዲያ ላይ አጠቃላይ ወንጌላውያን አማኞችን እንኳን ውክልና ሰጥተናል ብለው ባይሉኝም ቅሉ ግን ወንጌላውያን አማኞችን ወክዬ እዚህ ሶሻል ሚዲያ ላይ ስላለው ወንድሞቼ እህቶቼም እዚህ ስላሉ በዚህ ጉዳይ ላይ ያበቀለሽን ልጅ ባህር ዳር ላይ ያቺ ህፃን ተደፍራ የሞተችበት ሁላችን ያንገበገበን ሁላችን ያዘንበት ሁላችንን ጠረጴዛ ያስደበደበን ሁላችንም የጮህንበት ጉዳይ ነው ስለዚህ ፓስተር ጻድቁ አብዶ መጮህ አይጠበቅበትም እኔ ከጮኩ ማለት ነው ኦኬ እሱንስ ደግሞ ቢሆን ከላይ ያሉ አመራሮች ምናልባት አንቺ ላታገኛቸው ትችላለሽ እኔ ከመጋቢ ጻድቁ ጋር በዚህ ጉዳይ ላይ ሁሉ ጭምር አውርተን ከፕሬዝዳንታችን ማለት ነው ከኢትዮጵያ ወንጌላውያን ቤተክርስቲያን ፕሬዝዳንት ጋር ማለት ነው አሁን ይሄን ነገር እውነት እነሱ የማይጮሁና ለመንግስት የማይናገሩ ናቸው አይደሉም ይሄ የፌሚኒስቶች የክርስቶስን ቤተክርስቲያን ለመክሰስ ሆን ብለው ቤተክርስቲያን ዝም ባለችበት ቤተክርስቲያን አመጽን ዝም አትልም ለምን አልቆመም ለምን ይቆማል በወደቀ ዓለም ላይ ነው የምንኖረው እርኩሰት አመጽ እየጨመረ ነው የሚሄደው ስለዚህ ቤተክርስቲያንም ተባባሪ ናት ብሎ ሚል አጋንንት እንደፈረስ የሚጋልባቸው ሴቶች ያነሱትን ሐሳብ የኛዎቹ የወንጌላውያን አማኞች ይዛችሁ መጣችሁ አታቀንቁም እኔ የትኛውም ቦታ ላይ የትኛውም ቤት ላይ ግቡ በግላችሁ ማለት ነው ተባባሪ ናት አላልኩም አልልም መቼም አልልም ተባባሪ ናት አይደለም ግን የሚጠበቅባትን ማድረግ አለባት ከኛ ነው የሚጠበቀው ወንድም አለም ከኛ ነው እኔ ያስቆምኩሽ ለዚህ መጥቃት ያለሽ ቤተክርስቲያን ዝም ስትል እንደነኛ አይነት ሴቶች ቢጮሁ ልንተባበራቸው ይገባል ስራዋን ባልቀበልም ልተባበራት ይገባል ብለሻልሽ ራሷ ይሄንን አሁን ጮህት ጮሃለው ብላ ምንድነው ያበቀለሽ ልጅ ተጎዳች ምናምን ነገር ብላ ያሉት ድምጿ አይሰማ ምናምን ነገር ብላ ያሉት ሴቶች ኦኬ ወንድ ጠል የሆኑ ሴት በሴት እርኩሰትን የሚያደርጉ አመጽ ተባባሪ የሆኑ ሰዎች ናቸው እነሱን ሰዎች በምንም ደግፊያቸው አብርሻቸው ነው የቆምሽ ለምን አንቺ በጌታ ብርሃን የሆንሽ ስለሆንሽ ማን እህታችን ስለሆንሽ እንደነኛ አይነት ሰዎች ጌቱንም ያህል ጽድቅ ካለበታቸው ወጣ አይቀር ለፍትህ አይደለም የቆሙት አይደለም ምንጫቸው ለፍትህ የቆሙ ሳይሆኑ በዚህ በተጎዱ ሴቶች ወይ ደግሞ በተጎዱ ወገኖች አሳበው የነሱን እርኩሰት ለመዝራት የወጡ ሰዎች ናቸው ቤተክርስቲያን አንደኛ ዝም ብላ አታውቅ እኔ እስከሚገባኝ ማለት ነው እኔ እዚህ ሶሻል ሚዲያ ላይ አልቅሻለሁ ጮኬያለሁ ያበቀለሽን ልጅ ጉዳይ ማለት ነው ማቆሚያ የለውም ወይ የወደቀ ዓለም ላይ አይደል የምንኖረው እርኩሰት አመጽ አለ እና ቤተክርስቲያንን ልክ እንደነሱ አይነቶች ናቸው ቤተክርስቲያን የሚቀሱት ቤተክርስቲያን አይሄዱም ቤተክርስቲያን ሃይማኖተኝነት እና ቤተክርስቲያን ዝም ባለችበት ለፍትህ ጨዋሂ ሰዎች ያገኙዳል ምን ለፍትህ ትጨዋለች እሷ ፍትህን የት ያውቁትና ጽድቅን የት ያውቁና የክርስቶስን ቤተክርስቲያን የሚከሱ የአጋንንት ማህበረተኞች ናቸው ሐሳባቸውን እያወቃችሁ ሳታውቁ አትግዙት እህቶቼ እህቴ አትግዙ ነው ብየምልሽ ቤተክርስቲያን ዝም ባለችበት ብለሽ ስላልሽ ነው ግን ሐሳብሽን ጨርሻ አንቺ በጌታ እህታችን ነሽ በጌታ ነኝ ብለሽ ስላልሽ ማለት ነው ግን ቤተክርስቲያን በማን ነው አሁን እንዲህ አይነትን ነገር ታዩ ሃይማኖትን እንደ ኢትዮጵያዊነት ራሱ እንደ ሰው ኢትዮጵያዊነቱን ታዩ እንደ ሰው ሊናችን ይቀበላል እንዴ የ8 ዓመት የሞላት ልጅን ማን ያልሞላት ወይ የሞላት ልጅን ደፍሮ በእንደዛ አይነት አሰቃይቶ ገሎ መተው የትኛው ህሊና ይቀበላል አይቀበልም ኮሊናችን ሃይማኖቱን ታዩ እስልምና ኦርቶዶክስ ካቶሊክ ፔንቴ ምናምን ብሎም ይሁዲነት ብለሽ የሚለው ታዩ ህሊና ለሰው ልጆች አይቀበልም ይሄንን ለመቃወም ሃይማኖተኛ መሆን አይጠበቅብንም
ስለዚህ በተጎዱ ለሃይማኖት ማነው በተጎዱ ሰዎች አሳበው እርኩሰትን የሚያስፋፉ ሰዎች የተነሰሱት ሴራ ነው ብለን ምንልሽ። አንቺ የምትዩ ነገር ግን ካለ መቀጠል ትችያለሽ እህቴ። ቴንክ ዩ። እኔ መቀጠል የምፈልገው ምን መሰለህ፣ ከታች ብዙ ኮመንቶች እያነበብኩኝ ነው። እኔ ስላላማቸው አንዳችም አውቀው ነገር የለኝም። አንዳች አሁን አንተም ስትል የነበረው አርቲፊሻል ምናምን ገሰው ስትል ዘግኑኝ እንትን ብያለሁ። አንዳችም አውቀው ነገር የለም፣ ግን ተቃውሞ ያለው እውነቴን ነው። በቃ እንቅልፍ ስላጣሁበት ስለማለቅስበት ነገር ይሄንን ነገር ሳይ ይሄን ማንሳቱ ቀላል ነው፣ አልደግፋቸውም። ግን እየሆነ ያለውን ነገር ግን አሁንም ቢሆን እኔ በቤቴ ከእግዚአብሔር ጋር የማለቅስበት ፍትህ ከአርያም እንዲመጣ ሁሌ የምናገርበት ነው። እታች ያላችሁ ሰዎች መጥፎ ኮመንት አትጻፉ። እናንተ የክርስቶስ ልጅ ካላወቅሽ እሺ፣ አንድ ነገር ላሳይሽ። ቆይ እሺ፣ እነኚህ ሴቶች ምን እያደረጉ ነው? ቪዲዮ ልከፍት ነው። እዩ፣ አሳይተውታል ወገኖች ሚዲያ ላይ። እኔም ላሳይሽ። እነኚህ ሴቶች ምን እያደረጉ ነው? እሺ እነዚህ ሴቶች ምን እያደረጉ ነው? እቺ ከላይ ያለችዋ ምን እንደምትገፋ ከስራ ያለችዋን ምን እንደምታረጋት ቆይ የምን እንደምትወው አንቺ ውረጅ ከፈለግሽ ወይት አንቺ ውረጅ ከፈለግሽ ከዚህ ቤት ውስጥ ውጪና ወደ ቤትሽ ሂጂ እህቴ። ኦኬ በቃ ካልወረድሽ ተው የሚባል ነገር የለም። አዎ እንደዚህ እንደሚያደርጉ አላቅም አልሽ። ቆይ እህቴ ፕሊዝ፣ እኛ ደስ እያለን አይደለም እናሳይሽ። እሺ ትውልዳችንን ለማዳን እኛ የክርስቶስ አገልጋዮች ነን፣ ህይወታችንን የሰጠን ማለት ነው። አንዳንድ እንደነፈሰበት ጴንጤ ሲደብረን አይደለም ቲክቶክ ላይ የምንመጣው። አገልጋይ ነኝ እኔ፣ ወንጌላዊ ነኝ፣ የቤተክርስቲያን አገልጋይ ነኝ፣ የአንዲት ሴት ባል ነኝ፣ የአራት ልጆች አባት ነኝ። እሺ ምንድነው እየተደረገ ያለው? ልብ በይ እሺ እህቴ። ቶ ብሎ የሚል ነገር ነው ትውልዱን የገደለው። ምን እያደረገቻት ነው? እቺ ምንድነው የምትገፋባት? ምንድነው የምትጨምርባት? እኔ በቀጥታ ነው አንቺ ልብሽ እንጂ ሲዳውድ እና ሞራል ከሞራል ሌላ ምን ታርጌት አለ? መጋባት እኮ ታርጌቱ መራባት ነው። ኖ እሺ መጋባት ምን እያደረገቻት ነው? ምን እያደረጉ ነው እነዚህ ሴቶች? ሲከታች ኮሜንት ላይ ጻፉ። ምንድነው በኩባያ ይመጣልሻል ብላ ምትላት? የወንድ የዘር ፈሳሹን በኩባያ ይመጣልሻል ትጠጫዋለች ትላታለች። ለመውለድ ከፈለግሽ እሱ ይመጣልሻል ትጠጫዋለች ትላታለች። እሺ አሁን መናገር ትችያለሽ። አላቅም አላየውም ብለሽ ስላልሽ እናሳይሽ ብለን ነው። ምንም መናገር አልችልም። ወጥቼ እቀይራለሁ። እግዚአብሔር ይባርካችሁ። ከታች ያላችሁ ሰዎችም ሆነ ሁላችሁም ሰው የምትለወጡበት መንገድ የተከተልሻት ፕሮፋይል ፒክቸር ብላችሁ አሁን እዚህኛ የለጠፍነውን ይሄንን ያደረጋችሁ ሰዎች የዚህ እርኩሰት በአንድም በተዘዋዋሪ መንገድ መታችሁ በማታውቁት ነገር አታውሩ። እሺ ታውን ምንም አላወራሁም። እኔ ስለነሱ ማውቀውም ነገር የለኝም። እንዲህ ማሳየት ጥሩ ነው። በቃ ይኸውልህ አሁን እኮ ለኔ ያሳየኝ አይደል? አንድ ሰው
ቀየርክ ማለት ነው ከተሳሳተ ነገር። እሰይ እግዚአብሔር ይመስገን። እንደዛ ነው ማድረግ ያለባችሁ። አሁን ዳጊ ባለው ነገር አንፎሎ አድርጊያችኋለሁ ባለው ነገር እኔ አልስማማም። አሁን አንተ አሳየኸኝ እኔን አይደል ወየው ለካ እንደዚህ ነው ብዬ እኔ ከዚህ ነገር እኔ በሀሳባችሁ አልስማማም ፕሮፋይሉን እንጂ እንደዚህ ነው መደረግ ያለበት እንጂ አንፎሎ አሁን መፍትሄ ሊሆን አይችልም። በቃ ተባረኩ። ምንም ማለት ቆይ አንዴ ዳጊ አይደለም አንፎሎ ያደረኩት እኔ ነኝ። አንፎሎ አድርጌያለሁ። እሺ ወንድሜ ያ ትክክል አይደለም አባ ቶችን አንፎሎ አድርጌያለሁ ያልኩት እኔ ነኝ። ለምንድነው? ምክንያቱ ምንድነው? እነዚህ ሰዎች ሄዶ ወደ እሷ ጠጋ እያሉ ስለሆነ ለኔ እንደነገም አይጠቅሙም ብዬ ነው አንፎሎ ያደረኩት። ሀሳባቸውን ሲቀይሩ ፎሎ አደርጋቸዋለሁ። ችግር የለውም እሱ ሀሳባቸውን ይቀይሩ። መውረስ እንጂ መወረስ የለብንም ብዬ ነው። አሁን እኮ ይኸውልህ እኔ እሱ አሳየኝ እንዲህ ነው እንዲህ ተመለስኩኝ። ከታች አንዳንድ ስድቦች አንዳንድ ኖ ይሄ ደግሞ ኤክስትሪምሊ ክርስቲያን መጫወትም ጥሩ አይደለም። ኦኬ ፎሎ ማድረግና አለማድረግ መውረስና አለመውረስን አያመለክትም። ፎሎ ማድረግና አለማድረግ he is right በቃ የፈለገውን ፎሎ ያደርጋል። it is a social media platform ከመውረስና ካለመውረስ ጋር አይገናኝም። አያችሁ ለዚህ ነው ምን እንደሆነ ስለማናውቅ ነው። ኦኬ ትክክል ነኝ ያልኩት ትክክል ነኝ። አሁን እነዚህ ሰዎች ወደ ሌላ ቢሄዱ ምንድነው መወረስ በጣም ኤክስትሪም የሆንሽ ነው። ኦኬ ሆልድ ኦን አንድ ሰውን ፎሎ አደረገ ማለት ወረሰ ማለት አይደለም። እሺ ኤርሚዬ በጣም ነው የምወድህ። ጌታ ኢየሱስ ዘመንህን ይባርክ። ግን እንደዚህ ምን ጥሩ አይመስለኝም። በቃ ኦኬ እኔ ጥያቄ ልጠይቅሽ ነበር ለመመለስ ፈቃደኛ ካልሆንሽ? አረ እመልሳለሁ። እሺ ኦኬ ክርስቲያን ነኝ ብለሻል። ወንጌል አማኝ? አዎ። መጽሐፍ ቅዱስ ታነቢያለሽ? አዎ። በመጽሐፍ ቅዱስ በግፍ የተገደሉ ሰዎች ወይም በሰው በደል በሰው እጅ ነፍሳቸውን ያጡ ሰዎች ነፍሳቸው በሰማይ ምድር ላሉ ሰዎች ፍትህን አስፍኑልን የሚል መጽሐፍ ቅዱሳዊ ማስረጃ ትሰጪኛለሽ? አሁን ፍትህ ጠይቁ ስላልኩኝ ነው ይሄ ሁሉ። ግን መጥፎ ነገር ሲደረግ ዝም እንድንል ህሊናችን እስከ ክርስቶስ ይወርስ ነው። ቤተክርስቲያን ስትያል ነበር እንዴ? ቤተክርስቲያን ከቃሉ ውጭ አይደለችም። ስለዚህ አሁንም ደግሜ የምጠይቅሽ ጥያቄ ሌላ ነገር ሳትይ ስላልተጻፈ መልካሙን ነገር ሁሉ እንድናደርግ ከጌታ እየጠየቅኩሽ ነው። በቃ የጠየቅኩሽን መልሽ። አይዞሽ እህቴ የጠየቅኩሽን መልሽ። በግፍ የተገደሉ ሰዎች ነፍሳቸው በሰው እጅ የጠፋ ሰዎች ምድር ላይ ላሉ በህይወት ላሉ ሰዎች ነፍሳቸው ፍትህን አስፍኑልን ብላ ትቃትታለች ወይ? መጽሐፍ ቅዱሳዊ ማስረጃ ስጪ። ቃልም በቃል እየሰነጠቅን ካልተጻፈ በስተቀር መልካሙን ነገር ከክርስቶስ ወረስ አንችልም። ማስረጃለሽ? ለዚህ ለጠየቁሽ ጥያቄ መልሳለሽ? በጣም ነው የሚገርመው። ከተጻፈ ብቻ ነው በቃ ማድረግ የምንችለው እያልሽ ነው? አዎ ያልተጻፈ ነገር ልናደርግ አንችልም። ካልተጻፈ አልተጻፈ መልካም ነገር እንድናደርግ አለ ወይ? ቃል አለ ወይ? በቃ ቃሉን ካለ ስጪ። ሌላ ነገር ትተሽ ማለት ነው። በቃ ተባረኪ። አንቺ ጎበዝ ነሽ። በቃ አትቃወሚ። እኔ ግን ከነዚህ ሰዎች ጋር አልሆንም እንጂ አሁንም ስለ ፍትህ እንትን እላለሁኝ። ለብቻዬ ከአባቴም ጋር ጮሃለሁኝ። እሱን ነው የምልሽ። አየሽ በእጅሽና በፕሮፋይልሽ ሳይሆን የምትጮሂው በጉልበትሽ ነው የምትጮሂው። ገባሽ? የእጅሽ ጉልበት ሳይሆን ፍትህን የሚያሰፍ ነው የእግርሽ ጉልበት ወደ መሬት ተንበርክኮ ነው ፍትህን የሚያሰፍ ነው። ለምን? የፍትሁ ባለቤት እግዚአብሔር ነው። እግዚአብሔር ነው ፍትህ የሚጠየቀው። አንቺ በምድር ላይ ሆነሽ እናናደርግም እያልን ግን እህቴ መልካም ነገር ከማድረግ እንዳንጎድል እፈራለሁኝ። በቃ ምንም ይሄ በጣም ስትለጥጩ ነው ድጋፍሽን ለመለጠጥ ስትፈልጊ መጽሐፍ ቅዱሳዊ ያልሆነ እለጥጠዋለሁ። ለመልካም ነገር የለም ማስረጃ የለሽም ማስረጃ። ለጥሩ ነገር ክርስቲያን ነኝ ብለሻል። ጸጋውን ያብዛልኝ። ከእግዚአብሔር ቃል የለሽም። አንቺ ለአንድ ነፍስ የምትመልሽበት መንገድ ሜርሲ እንደዚህ በመከራከር ይሄ እንዲህ ከሆነ ጥሩ አይደለም። መልስ የለሽም። ወንጌላዊ አሁን ሀሳቡ ጋስቶኛል። ጌታ ኢየሱስ ሲባርክ ሌላዎቻችሁን። ስለዚህ እንደ እግዚአብሔር ቃል ፍትህ አስፍኝልኝ ብሎ
የሚጮህልሽ ነፍስ የለም። ለምን ፍትህን የምትጠይቀው ነፍስ ለፈጠራት ባለቤቷን ነው። አንቺ ለአንድ ነፍስ ፍትህ አስፋኝ አይደለሽ። ምድሩ ህግ አለው። ህጉ ፍትህ ያሰፍናል። ፍትህ ጎደለ አይደለ? በቃ ምድር ላይ ፍትህ ሲጎድል ወደ ላይ ነው አቤት የሚባለው። የእናንተ እጅ ፍትህን አያመጣም። የምትደግፊያቸውና ፕሮፋይል ደግሞ የቀየርሽላቸው ሰዎች ምን አይነት እንደሆኑ አይተናል ማለት ነው። ስለዚህ እንደ እግዚአብሔር ቃል በግፍ የተገደሉ ሰዎች ምድር ላይ ያሉን ሰዎች ፍትህን አስገኙልን ብሎ ነፍሳቸው በግፍ የተገደሉ ሰዎች እስከ መቼ ነው አትበቀልልንም ወይ የሚሉት እግዚአብሔርን መሆኑን ግን መጽሐፍ ቅዱስ ላይ አለ። እሱን አውጥተን ማሳየት እንችላለን። ስለዚህ ያልተሰጣችሁን ስራ አትስሩ። አለቀ። ቀጥሉ። መሲ ቀጥይ። እሺ አይ ባትወጣ አንድ ጥያቄ ልጠይቃት ነበረ። ምንም አላወቅኩም ምናምን እያለች ነበርና ሚልስዬ እንደዚህ መሆናቸውን አላወቅኩም፣ ብዙ ነገር አላወቅኩም የሚል ነው። ግን ይሄንን ፕሮፋይል ያደረጉት አብዛኞቹ ሰው ስላደረገው እንጂ በምን ምክንያት እንዳደረጉ ምክንያት ይሄ ፕሮፋይል እንደተዘጋጀ እንኳን ትክክለኛ የሆነ መረጃ የላቸውም። ስለዚህ እያንዳንዱ ነገር ስትከተሉ ያለ መረጃና ያለ እውቀት ነው ማለት ነው ፕሮፋይል የምታደርጉት። ምንም ይሁን ምንም በቃ ምንም ኢንፎርሜሽን በሌላችሁ ጉዳይ ላይ ነው ይሄንን ነገር የምትከተሉት ማለት ነው። አንድ ነገር ደግሞ ከታች ኮሜንት የምትጽፉ ሰዎች እና ሴቶች ይጠቁ ወይ የምትሉት የሴቶችን ጥቃት የምትከላከሉት ፌሚኒዝም በመሆን ነው እንዴ? የሴት ጥቃት መከላከል ሌላ፣ ፌሚኒዝም መሆን ደግሞ ሌላ ነው። በመጀመሪያ የምታደርጉትን ነገር ከምን አንፃር እንደምታደርጉ ምንጩን ማወቅና መረዳት ይጠበቅባቸዋል። ዝም ብሎ ፕሮፋይል መለጠፍና እንደ እረኛ እንደሌለው በግ ዝም ብሎ ማንም ሰው ከሚነዳችሁ ማን ነው የሚመራይ? ማን ነው ይሄንን ነገር ያደረገውስ? ማን ነው? ከየት ተደረገ? ኤቭሪቲንግ ማጣራት መቻል አለባችሁ። ምናልባት ሌሎቻችሁ ግቡ ይሄንን ፕሮፋይል ያደረጋችሁ ማውራት የምትፈልጉ ግን አንድ ነገር ልንገራችሁ። ጥቃት የምትከላከሉት ይሄንን ፕሮፋይል በማድረግና ቅድም እንደተናገርኩት ፌሚኒዝም በመሆን አይደለም። ለአፋችሁ ራሱ እጅግ በጣም ነው የሚያጸይፈው። እኔ ክርስቲያን ፌሚኒዝም ላይ የምትሉ ክርስቲያኖች እጅግ በጣም ነው የምናፍረው በእናንተ። እንደዚህ የሚባል አማርኛ አይሰራም። እኔ ፌሚኒዝም አይደለሁም የሴቶችን ጥቃት እቃወማለሁ፣ እንደዚህ የሚባል አማርኛ አይሰራም። ያደረጋችሁት ፕሮፋይል የፌሚኒዝም የራሱ ያዘጋጀው ነው፣ ራሳቸው ያዘጋጁት ናቸው። ሴቶቹ ምንጩን ያመጡት እነሱ ናቸው። ኢቭን ራሷ ይሄንን ፕሮፋይል አዘጋጇ ራሱ ስትናገር ፌሚኒዝም እንደሆነች ትናገራለች። ሰው የምትከተሉት ያንን ነው ማለት ነው። እሺ የሚገባ ሰው ካለ ይግባ። ኤርሚዬ ሰላም ብያለሁ። ሁላችሁም የጌታ ጸጋና ሰላም ይብዛላችሁ። እሺ ቴንኪው እህትየው ተባረኪ። ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ዳግሻዬ ሰላም ብያለሁ። ቤኪ ፓስኦቨር መሲ ወንጌላዊ እንኳን ደህና መጣ። በዚህ ጉዳይ ላይ በመጀመሪያ ከቤታችን ጀምር ብሎ በሚል ነው ይሄንን የወንጌላውያን አማኝ ነኝ ብላ የምትል ሴት በሃይማኖት ተጎድቻለሁኝ፣ ሃይማኖቱ ጨቋኝ ነው፣ ኢየሱስ ክርስቶስ ሴቶችን የሚጨቁን ነው፣ የእስራኤል አምላክ እግዚአብሔር የሚጨቁን ነው፣ በብሉይ ኪዳን በአዲስ ኪዳን ተጨቁነናል ብላችሁ የምትሉ ሴቶች ካላችሁ ከኛ ከወንጌላውያን አማኞች መምጣት ትችላላችሁ። አንድ ሁለተኛ እነዚህ ፌሚኒስቶች ነን ብለው የሚሉት በእውነት በሃይማኖትስ ጉዳይ የተጎዱ ሰዎች ናቸው ወይስ የሰከረ ባሏ እንደ ጥቁር እባብ አስተኝቶ ስለቀጠቀጣት ወይ ደግሞ በአመሏ ብልሹነት አፏን አጣሞ ስለጣለው ባሏ የባሏን ንዴት ለመወጣት ብላ ሃይማኖት ሰው ይበድላል ብለው የሚሉ ሰዎች ስብስቦች ናቸው። እኛ ሴቶች እንደሚበደሉ በወንዶች አውቃለሁ፣ ምንም ጥርጥር የለው። ግን ሴቶች ሁሉ ሲበደሉ በሃይማኖት ጉዳይ ነው ወይ ብሎ የሚለውን ግን ሃይማኖቱን ለማሳበቢያ ያደርገውታል። አንዳንድ ሰነፍ ሴቶች ናቸው። ያው በመጽሐፈ ምሳሌ ላይ እንደተጻፈው ሰነፍ ሴቶች
እኔ አስታውሳለሁ ሬዲዮ ሁሉ ሴቶች እንደዛ ናቸው እያልኩ አይደለም፣ ግን ሬዲዮ ፋና ላይ አንዴ ፋና 97 ነው 98 ላይ ጠዋት ደውላ እንደዚህ ጠዋት ረፋፋድ አካባቢ ማለት ነው የሚሰማ ነበርና አንድ ከኔ ጋር መሰረታዊ ክርስትና ትምህርት ተምራ የተጠመቀች ደህንነት ትምህርት የተጠመቀች በጌታ የነበረች ትዛት ሰራ ነበር። ጋዜጠኛ ነበረች። አሁን ስሟን መጥቀስ አልፈልግም። ክርስቲያን እህት ናት። እና እሷ የምታዘጋጀው ፕሮግራም ነበርና እሷ በወቅቱ በዛለት አልነበረችም። እና ደውላ ምን አለች አንዷ፣ እኔ አለች ሁሉ ሴቶች እንደዚህ ናቸው እያልኩ አይደለም፣ እኔ ባሌ እኔን ካልመታኝ ካልደበደበኝ መውደዱን በምን አውቃለሁ ብላ አለች። ስሰማት ይሄ ሁሉ የኢትዮጵያ ሴቶች ዱላ ይወዳሉ እያልኩ አይደለም። ኦኬ፣ ሴቶች መደብደብ የለባቸውም፣ መመታት የለባቸውም፣ እግዚአብሔር በሚያውቀው ማለት ነው። አግባብ ያልሆነ ግፍ እንደሚደረግባቸው አውቃለሁ። ከኢትዮጵያ ከገጠሪቱ ኢትዮጵያ የወጣው ነኝ፣ ከገጠሩ እስከ ከተማው ድረስ ማለት ነው። በተለይ ደግሞ የገጠሩ አይብስ። እናንተ የከተማ ሴቶች እንደውም ሞልቃቆች ናችሁ። ምናችሁ ተነክቶ ያውቃል? የገጠሩን ሴት ብታዩት እህቶችና ወንድሞቼ ውሃ በጀርባቸው እየታዘሉ ማለት ነው። አሁን የአዲስ አበባ ሴቶች ምናችሁ ተነክቶ፣ የከተማው ማለት ነው በሙሉ ውሃ አትቀዱ ወንዝ ሄዳችሁ፣ እንጨት አሰብሩ ወንዝ ሄዳችሁ ማለት ጫካ ሄዳችሁ እህል አትሸከሙ። ወፍጮ ለማስፈጨት ገበያ ለመሄድ በጀርባቸው አዝለው እናቶቻችን እንደዛ ያሳደጉና ጭቆና ከተባለ ኢትዮጵያ ገጠር ውስጥ ማንም የማይደርስላቸው ድምጻችን ይሰማ ብሎ ሊለጥፍላት የሚችል ሰው የሌለ ራሱ ያበቀሽን ልጅ ራሱ እኮ ያገኘነው ባህር ዳር ከተማው ስለሆነ ነው። አሁን ወደ አርማጭሆ ቢሆን ላይናታች አርማጭሆ ቢሆን ጎንደር ውስጥ ማለት ነው፣ ወይ ወደዚህ ወደ ሞጣ ቀራኒዮ ቢሆን ማን ነው ዞር ብሎ የሚያይ? ባሌ ጊኒር ወይ ጎባ ውስጥ ቢሆን ሐረር ወደ ሰበተፈሪ ጭሮ ገጠሩ አካባቢ ላይ በኦሮሚያም ይሁን በደቡብ ክልል በትግራይም ክልል ውስጥ ላይ ያለውን ማን አይተው? ማንም አላየም። ግን ተወላጁ ግን ያውቀዋል። እኔ በተወለድኩበት አካባቢ ባሎቻቸው ሚስቶቻቸውን እጅግ የሚጨቁናቸው አውቃለሁኝ። ከብት በሚነዳበት ዱላ ነው ገጠር የሚደበደቡት። እሱን ነገር እኔ አይቻለሁ፣ ከጎረቤት አይቻለሁኝ በጣም ብዙ ጊዜ። አባቴን አስጥለን እያሉ ሲመጡ ማለት ነው እግራቸው የተሰበረ እጃቸው የተሰበረ አጋላቸው ጎዶሎ የሆኑ በጣም ብዙ እናቶች አሉ። በጣም ውስጤን ያመኛል። ለእንደነዚህ አይነት እናቶቻችንና እህቶቻችን ማን ነው ፍትህ የማይጮህ? አሁን ፕሮፋይል ለጣፊ ሁሉ በሙሉ ፌሚኒስት ነው ማለት ነው። እንጃው ለሴቶች መብት ቆማለሁ። አይገርምም? አንድ ቀን እኮ ተናግረው አያውቁም። ነግቢና ተናገሪ ብለህ ብትላት አሁን ገብታ አትናገርም። 3 ደቂቃ አትናገርም። ከ3 ደቂቃ በኋላ ምራቋ ራሱ ይደርቃል፣ አንደበቷ ውስጥ ይደርቃል። ዝም ብለው እንደ መናጆ በግ የሚነዱ ማለት ነው። ግን የነዷችሁ ሰዎች በእውነት ለጽድቅ የሚሞግቱ ለነዛ ለኢትዮጵያውያን እናቶችና በዓለም ዙሪያ ላሉ እናቶችና እህቶች ጭቆና በእውነት በእግዚአብሔር ቃል ላይ ተንተርሰው ጽድቅን ወግነው የእህቶቻችን የእናቶቻችን መከራ ሊበቃ ይገባል ብለው የሚሉ ተሟጋቾችን እነሱም ቢሆን የደገፋችሁት እኔ ራሱ ለጥፋለሁ ፎቶውን ማለት ፕሮፋይል ፒክቸሩ ማለት ነው። መቃወምን እስኪ ያሳዩን። ኖ ግቢ ያ ቴንክ ዩ። እሺ እንዴት ነሽ? ማን ነው? ማርዲ ነው ስምሽ? አዎ ማርዲ። እሺ እንኳን ደህና መጣሽ። ኤርሚዬ እንዴት ነህ? ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። ሙሉ ወንጌል ቸርች ነው ማመልከው። አሁንም? አዎ። ቴንክ ዩ። እሺ ምን ትያለሽ? ፌሚኒስቶች በሃይማኖት የተጎዱ ሴቶች ናቸው ወይ ሴቶች ሃይማኖት ለሴቶች የሃይማኖት መጎዳት ምናምን አይደለም። እኔ በሃይማኖት ተጎድቷል ምናምን የሚል ሀሳብ አይደለም ያለኝ። ግን ይሄንን እንትኑን ያደረኩበት እኔ ስለሰዎቹ አይመለከተኝም። እኔ ሴትዮዋንም አሁን አንተ ስታሳይ ነው ያ ማለት ያወቅኳት ማለት ነው። ግን ያው እቃወማለሁ፣ የሴቶችን ጥቃት የሚደረጉ ነገሮችን እቃወማለሁ። ለምሳሌ ምን ነው የምትቃወሚ? ሴቶች ላይ ከሚደርሰው ነገር እህታችን ሴቶች
በባሎቻቸው ይገደላሉ፣ ይደበደባሉ፣ ይደፈራሉ፣ ህጻናቶች ይሞታሉ። ይሄን እንደ ሴት እናት ደግሞ የሴት ልጆችም እናት ነኝ። ስለዚህ እቃወማለሁኝ። ይሄንን በመቃወም ይሄን ፕሮፋይል ፒክቸር ማን ነው የሰራው? እንጃ ማን እንደሰራ ያው የሰራው ሰው አላውቅም። ግን አሁን እንዳሳየሃት እኔ አንተ የረጅም ጊዜ ተከታታይ ነኝ። እዚህ አይደለም ማቀ ከፌስቡክ ጀምሮ ነው ፕሮፋይሌን ስለቀየርኩ ነው እንጂ ወይም እንደዚህ አይነት ቦታ ላይ ወጥቼ ስለማላቅ ነው። ማን ነው ፕሮፋይል ፒክቸር የቀየረው ነው ያልኩሽ? እህቴ ማንነት የማታውቂውን ፕሮፋይል ፒክቸር ከውሸታም ሰው ጋር ለመቀጠል ፈቃደኛ ነህ? እዚህ ፕላትፎርም ላይ ይሄን ፕሮፋይል ማን ለጥፉ እንዳለ የማያውቅ ሰው አለ? ይኸውልሽ ሜሲ ተረጋጋ። አይ አንቺን አይደለም ማዋራው፣ እኔ አንቺን አይደለም ማዋራው አለ ይርሚ። እኔ አላውቅም። እንዴት ነው ፕሮፋይል ፒክቸርን ያህል ነገር ለጥፉ ብሎ የሆነ ሰው ካምፔን አደረገ ሰው ምናምን ቆይ እህታችን፣ እሺ ቆይ አይ እህትዬው እኔን ስለጠየቀችኝ ነው። አላውቅም ብለሽ ስትይ ኦኬ። አይ እኔ አሁን የሴትዮዋን ማንነት አላውቅም። አሁን ትሰማ የሚለው ማለት ነው ሁሉም ቦታ ላይ እንትን ይሄደ ነው አይደል በሴቶች። ስለዚህ አሁን የሴትዮዋን ማንነት እንደዚህ ትሁን ምን ትሁን አላውቅም። አሁን ያሳያቸዋትን እህት ማለት ነው። ችግር የለም ግን ትሰማ የሚለውን አውቃለሁኝ፣ አይቻለሁኝ፣ እደግፈዋለሁ ሀሳቡን በሚል ነው ሜርሲ እንጂ እኔ ውሸታም ሆኜ ወይ ምናምን አይደለም። ያ ኦኬ እሺ ችግር የለውም። አንዳንድ ሰው እንደዚህ እንዳንቺ ላታውቁ ትችላላችሁ። ግን ይሄን ፕሮፋይል ፒክቸር ማን ነው በመጀመሪያ የለጠፈው? ወገኖች እህትዬው ቤኪ ነው። አይ ጆርድ ራሷ ናት። ጆርዲ እቻ አንተ ሴትዮዋ ተጣጣሪ የነበረችው ጆርድ ራሷ ናት እኮ እንደ ኤርሚ እሷ ናት አሰርታ ሁሉንም ቀይሩ ፕሮፋይላችሁን። የአብይ አህመድ ቲክቶክ ፕላትፎርም ላይ ሄዳችሁ እንዳለ ኮሜንት ሴክሽኑን በዚህ አጥለቅልቁ። እንዴ ኦኬ ምንድነው? ሌሎቹ በጣም ሀምብል ለመሆን ይሞክራሉ ኮሜንት ሴክሽን ላይ። አላቅም ካለች አላቅም ነው። ኤክስኪውዝ ሚ እዛው ተዛዘሉ። እኔ እንደዚህ አይነት ድራማ አይመቸኝም። እንዴት ነው ማታውቀው? አዳምጪኝ የኔ እናት። አሁን ቅድም ከእኔ በፊትም ገብታ የነበረችን ሴት ስጠይቂ ነበረ ወደ እግዚአብሔር ነው መጮህ ያለባችሁ ከመጽሐፍ ቅዱስ ውስጥም ጥቅስ አውጡ ምናምን እያልሽ ነበረ። አንዳንድ ጊዜ እኮ ወደ ህግ የምንሄደው አሁን ለምሳሌ እኔ በራሴ የማስበው ማለት ነው። እኔ አሁን ወደ ህግ የምሄደው መጽሐፍ ቅዱስ ላይ ስላለ ብቻ አይደለም። ይጂ የምከራከርበት መንገድ ሊኖረኝ ይችላል። ልሰማ ነው። እኔ አሁን ያላችኋትነት እንደዚህ አይነት ሴት እንደሆነች አላውቅም። በቃ ግን ትሰማ፣ ሴት ልጅ ትሰማ፣ እየተበደልን ነው የሚለውን እደግፋለሁ፣ ሀሳቡን እደግፈዋለሁ ነው ያልኩት። ይሄ ጥፋት ከሆነ አሁን ሴት ልጅ ትሰማ አይደል? ኢንጂነር ስመኛው ወንድ ነው ሴት? ወንድ። ለሱ ይሰማ ትሰማ ኢንጂነር ስመኛው ይሰማ ብለሻል? አላልኩም። እሺ ጨርቆስ ራይድ የሚሰራው ሆልዶን አንዴ ጨርቆስ ራይድ የሚሰራው ተገሎ የተገኘው ህይወት የምትባል ልጅ ቦይፍሬንድ በጣም የኢትዮጵያ ህዝብ ሁሉ ያለቀሰለት ኦኬ፣ እሱን ስሙን ለምሳሌ ሄኖክን በለው። ሄኖክ ይሰማ ብለሻል? አላልኩም። ሀጫሉ ይሰማ ብለሻል? አላልኩም። እኔ ማንንም ይሰማ ብያለሁ። በርኩሰት የሰይጣን መሳሪያ ሆኖ የሚጠቀምባት ሴት በእሷም መከተልሽ ሺህ ጊዜ ነገሩ መልካም ይሁን፣ እሷ የለጠፈችውን መለጠፍሽ በጣም ነውር ነው። ስለዚህ ደቂቃዎች አይፍጁብሽ። አሁኑ ፕሮፋይልሽን ቀይሪ። በመጀመሪያ ደረጃ መጽሐፍ ቅዱስ ብቻ ስንል ለመልካም ነገር እንለጥጠዋለን። ካልተሳሳትኩ አንቺ ሆኜ ሌላ ሰው ይበለው፣ መጽሐፍ ቅዱስን አንለጥጠው። መጽሐፍ ቅዱስ በቂ ነው ለኛ መልካምን ነገር እንድንቃወም ይነግረናል። ግን ማንን ነው የምንከተለው ነው። ሲጀመር እቺ ሴት እኮ በለጠፈችው ፕሮፋይል ዶክተር አብይ ላይ አጥለቅልቁት ባለችው ያልገባቸውም ሰዎች እኮ አጥለቅልቀውታል። ተቃውሞ ለሴት ልጅ ጥቃት ብቻ ብለው አይደለም፣ ዘርፈ ብዙ ዓላማ በውስጡ አሉ። የወንጌል አማኞችን የሚጠሉ ዶክተር አብይ ክርስቲያን በመሆኑ
ውስጣቸው የሚያር የሚቃጠል ክፉ መንፈስ ያለባቸው ሁሉ ግድ የማይላቸው ምናልባትም ሴቶችን አጥቂ የሚሆኑ ስለ ሴት ልጅ ግድ የሌላቸው ሰዎች ሁሉ ይህንን ንቅናቄ ተቀላቅለዋል። ዝም ብለን አይደለም ከመሬት ተነስተን የምንቃወመው። እኛ ማንን ነው የምንከተለው? እኛ እኮ የክርስቶስ ኢየሱስ ደቀ መዝሙር ነን። ስለዚህ ማርታ እንደ አገልጋይ የምጠይቅሽ አሁኑኑ ቀይር ይወቃ። አሁኑኑ ጊዜ አይፍጅብሽ። አንድ ንስሐ ግቢ፣ ይህን ፕሮፋይልሽን ቀይሪው። ቀድም መርሲ እህታችን ስትናገር ነበር። ተንበርክከን ነው ወደ አባት ያለች ቅድምና በመጮህ በቃ እኛ ወደ እግዚአብሔር በመጮህ ነው የምንቃወመው፣ በእግዚአብሔር ቃል ነው የምንቃወመው። አንድ ቻሌንጅ ሜርሲ ያለችውን ሌላው ምገራው ብዙ ወንዶች ላንቺ የጠየቀችሽ ጥያቄ ወንዶችም ጥቃት ተፈጽሞባቸዋል። አዎ የሴቶች ልጆች ጥቃት ብዙ ነው። እኔ አባቴ እናቴን እጅግ ሲያሰቃያት አይቻለሁ። 12 ሚስት ነው አባቴ ያገባው። አባቴን እናቴ እንዲያሰቃያት የነበረበት እምነት የነበረው አስተምህሮ ምቹ ሁኔታ ፈጥሮለታል ብዬም አምናለሁ። በወንጌል ነፃ ስለወጣ ያንን የአባቴን ባህሪ አልተከተልኩም። እኔም ወንጌል ነፃ ስላወጣኝ ማለት ነው። እኛ ነገሮችን ሁሉ የምናይበት መነጽር በወንጌል ነው። የተሰጠንን ወንጌል ደግሞ በመንፈስ ቅዱስ ምሪት ነው የምንከተለው። ማንም ብድግ እያለ አያስከትለንም። ማንም ብድግ እያለ ማን ነው የሆነ ፕሮፋይል አንድ ሰው ሲቀይር ለምን ቀየረ አንከተለው። ግርግሩን ዝም ብለን አንቀላቀልም። እና እንደምታደርጊው እንደምትታዘዢ አምንሻለሁ። አሁኑኑ ቀይሪው። እግዚአብሔር አምላክ ይባርክሽ። ተባረኩልኝ። እሺ ቴንኪው ወንጌላዊ ተባረክ። እግዚአብሔር ይባርክ። ወንድማችንን ካላወቅሽው የመካኒስ ቤተክርስቲያን ወንጌላዊ ነው ሁሴን። ኦኬ አንዳንዶች ሳናቅ ማለት ፕሊስ የኔዎቹ የኔ ቤተሰብ ጴንጤው ወገን ማለት ነው ፕሊዝ ዝም ብለን ያገኘኑን ሰው ወይ ደግሞ ያገኘኑን ሰው የሚናገረውን ላይክ የሚያደርገውን ሼር አናድርግ። ቅድም ወንጌላዊ እንዳለ ማለት ነው የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው። ነገርን ይመርም። አንዳንዴ ሳናቅ አሁን ልክ እህታችን እንዳደረገችው አድርገን እኔም አድርጌ አውቃለሁ። ችግር የለውም። ቅድም እህታችንም እንዳለችው ሳላቅ ነው ከዚህ በኋላ ቀይረዋለሁ ብላ እንዳለች ማለት ነው። ልብ በሉ። ቸኩለን የምናደርገው ነገር በጣም ብዙ ዋጋ ያስከፍላል። ኤርሚ እንዴት ናችሁ? ሁላችሁንም ጌታ ይመስገን። እንዴት አለው? ጌታ ይባረክ። እኔ የምለው ነገር ብቻ ነው። ትንሽ ቆይቼ እላለሁ። አንዴ ለጊዜው በዚህ ጉዳይ ነው የሚባለው አሉ። እኛም መካከል እዚህ ሶሻል ሚዲያ ላይ እኛም ሶሻል ሚዲያ ላይ ጴንጤንን ብለው የፌሚኒስት አቀንቃኝ የሆኑ ሰዎች ሴቶች ተደርሶባቸዋል። በጣም ልብ ይሰብራል። በጣም ልብ ይሰብራል። አንድ 3 ደቂቃ ከሰጠኝ አወራለሁ። የሚቀርታ ችግር የለም። እሺ ኦኬ። ዶክተር ሰላም ላንተ ይሁን። ከየት ቤተ እምነት እንደሆነ ከነገረንና ኤርሚ ሰላም ላንተ ይሁን። እኔ ቃለ ሕይወት ቤተክርስቲያን ነኝ፣ እዚያው አገለግላለሁ። እሺ የሁል ጊዜ ተከታታይ ነኝ። ባለፈውም ገብቻለሁ። ይሄ ጉዳይ በጣም ሲሪየስ ነው ብዬ ነው የማስበው። ስራ ላይ ስለሆንኩኝ ምናልባት 1 ደቂቃ ያህል ብቻ ነው የማወራው። ችግር የለውም ዶክተር። እንደዚህ አይነት ውይይት በጣም አስፈላጊ ነው። ለብዙ ሰዎች ላይመች ይችላል፣ ግን የግድ መነጋገር ያለብን ነገር ስለሆነ መነጋገር ተገቢ ነው። ትውልድንም እያጠፋ ያለ ጉዳይ ስለሆነ ሲሪየስሊ በዚህ ጉዳይ መነጋገር በጣም ተገቢ ነው ብዬ አምናለሁ። ቅድምም አንተም እንዳልከው በሀገራችን ብዙ ጥቃት አለ፣ ተደፍረው የሚገደሉ አሉ። ይህ ደግሞ ከህሊናም ከሃይማኖትም ከህግም አንጻር ፈጽሞ ተገቢ አይደለም። ቅድም ምናልባት ማርዲም እንዳለችው
ከወንዶች ይልቅ ሴቶች የበለጠ ይጨቆናሉ። በሀገራችን ይታወቃል። ይሄ በወንዶች የሚደበደቡ የሚገደሉ ብዙ ሰዎች አሉ። ይሄ በሁሉም የኢትዮጵያ ክፍል አለ። እንደ ክርስቲያን ግን ከአንድ መልእክት በስተጀርባ ያለው ነገር በጣም በጥንቃቄ መመርመር ተገቢ ነው። የአንድን ግለሰብ ጉዳት ለሌላ መልእክት የሚጠቀሙ ለሌላ ዓላማ የሚጠቀሙ ብዙ ሰዎች ስላሉ ነው። መልእክቱ ምንድነው ማስተላለፍ የፈለገው? ቀጥሎስ ያለው አክሽን ምንድነው የሚለውን በጣም በጥንቃቄ መርምረን ካላየንና ፕሮፋይላችንን በዚያ ልክ በጥንቃቄ የምንቀበላቸው ነገሮች ሁሉ በጥንቃቄ ካልመረመርን በጣም አስቸጋሪ ነው። አንዳንዶች እየተመለሱ እንደሆነ አይቻለው፣ ይቅር በሉኝ ያሉ በጣም ጥሩ ነው። ይሄ ኢሚዲየትሊ ይሄን ነገር ማሰብ አለብን። በእውነት ይሄ በጣም የሚያስጮህ በጣም የሚያስለቅስ አሳዛኝ ድርጊት ነው። ያሳየህን ቪዲዮ አይቻለው፣ ከሁለት ቀን በፊት ነው ያየሁት። በጣም የሚያሳዝን፣ ለዚህ ትውልድ አሁን ላለው ለወጣቱ ምንድነው የሚያስተላልፈው? መራባትን የሚቃወም እግዚአብሔር የፈቀደውን የወንድና የሴት ግንኙነት የሚቃወም የእግዚአብሔርን ፈቃድ ጾታን የሚቃወም እንደዚህ አይነት ነገር ተከትሎ የሚመጣውን መልእክት በደንብ መርምረን ካላወቅን በጣም አስቸጋሪ ነው። ስለዚህ አንዳንዶቻችን እንደው መከራከርም ተገቢ አይደለም። ይሄንን ከተረዳን ኢሚዲየትሊ ወደ አክሽን መሄድ ነው። ቅድም ስለ ሃይማኖት አንስተዋል እና መጽሐፍ ቅዱስ የአኗኗር ዘይቤያችንን ሁሉ ሼፕ የሚያደርግ በመልካምነት የሚያንጸን እንጂ ጨቋኝ አይደለም ብዬ በደንብ አምናለሁ። ስለዚህ ይሄንን ከተረዳን በደንብ ከቅዱስ ቃሉ አንፃር ማንበብና መረዳት ተገቢ ነው። ከዚህ ባለፈ ግን እኔ ሁሌም ከሆነ መልእክት ጀርባ ያለውን ነገር በሚገባ መረዳት ተገቢ ነው። ይሄ የበግ ለምድ የለበሱ ተኩላዎች የሚያደርጉት ተግባር ነው። በማር የተለወሰ መርዛቸውን ይሰጡናል። እኛም ደግሞ የዚያ ተካፋዮች እንሆንና ደግሞ እንደገና ሌላ ችግር ይፈጠርብናል እና በዚህ በጣም ጥንቃቄ ማድረግ አለብን። አሁን ያሳየህን ቪዲዮ በጣም የሚያስጠላ እጅግ የሚያስጠላ መርዝ ያለበት ትውልድን የሚያጠፋ የእግዚአብሔርን ሐሳብና ፈቃድ የሚቃወም ነውና እዚህ ጉዳይ በጣም ልንጠነቀቅ ልንቆጣ ይገባል እና ከእንደዚህ አይነት ሰዎች መልእክት ጀርባ ያለው ነገር በጥንቃቄ ካልተረዳን መልካም መስሎ ይቀርባል። በኋላ ግን ውጤቱ በጣም አደገኛ ነውና በዚህ ጉዳይ ሁላችንም እንደ ትልቅ ቶፒክ አድርገን መነጋገርም አለብን፣ መቃወምም አለብን። ግን እንዲያው ተከታዮቻችን የሚሰሙኝ ሰዎች ሁሉ እኔ አድቫይዝ ማድረገው ፕሮፋይላችን ራሳችንን የምንገልጽበት ነውና ምንድነው ፕሮፋይል ያደረኩት ብለን በጥንቃቄ ካላሰብን በስተቀር አደገኛ እንደሆነ እንረዳ ለማለት ነው። ጌታ ይባርክ። ኤርሚ ተናግሬ ልውጣ እንዴ? አውቀቴ አውሪ። እሺ ያው እኔ በጣም ዘግንኖኛል እውነት ለመናገር። አሁን ደግሞ በድጋሚ በደንብ ሳየው እቀይረዋለሁኝ። አሁን ፕሮፋይሉን ግን ወይ ሌላ በመጥፎ ነገር ሳይሆን በቅንነት ነው መቃወም የሚለውን ብቻ እንትን በማለት ነበር ያደረኩት። አመሰግናለሁ። እሺ በቃ ቀይሪ። ዋናው ይሄ ነው፣ መረዳትሽና ማወቅሽ ነው። ትክክል እንዳልሆነ ከተረዳሽ መረጃ እያሳየን ነው። ቀይሪ በቃ። እናመሰግናለን። የምንፈልገውም እውነታውን አውቃችሁ ከእንደዚህ አይነት ነገር ራሳችሁ እንድታስቀምጡ ነው። ምክንያቱም ይሄ ነገር በሴቶች ጥቃት በሚል ስያሜ ቢጀመርም መጨረሻው ግን ለምን ተቃወምኩት የሚል ጸጸትን ነው በእናንተ ላይ ሊያመጣ የሚችለው። ይህንን ነገር ፕሮፋይል አድርጋችሁ እየተቃወማችሁ ያላችሁት መጨረሻ ላይ ግን ጸጸቱ በእናንተ ይብሳል። ከተጎዱት ሴቶች በላይ ወደፊት የሚጎዱ ህፃናቶች፣ እህቶች፣ የሚጠፋው ትውልድ ድጋሚ እንድንጸጸት ያደርገናል እና ተባረኩ። ይህንን ነገር ከግንዛቤ ወስዳችሁ ይህንን ፕሮፋይል ያደረጋችሁ ወገኖች በሙሉ ቀይሩ። እናመሰግናለን። ነታችን በቃ ወርደሽ ፕሮፋይልሽን ቀይሪ።
መሲ እሺ አመሰግናለሁ። አንዳንዶች ምን ይላሉ መሰለሽ ለሴት ድምጽ መሆን ምንድነው ክፋቱ ይላሉ። እኔ ደግሞ ይሄ ድምጽ ከምናችሁ ነው የሚወጣው? ፈስም ድምጽ አለው እያልኳቸው ነው አይደል? ሰው ሲፈሳ ፈሱም ድምጽ አለው አይደል? ይሄ ድምጽ ከምናቸው ነው የሚወጣው? ስለዚህ የነሱ ድምጽ የትም አይደርስም አንለስ ያ ድምጽ በጉልበታቸው እስካልሆነ ድረስ ተንበርክከው ወደ ጌታ እስካልሆነ ድረስ ፈስም ድምጽ አለው፣ ስትናፈጡም ድምጽ አለው። እና የትኛው ድምጽ ነው አልገባንም። እና ድምጽ እየለየን እንትንም አለው የሙዚቃ መሳሪያ ሁሉም ድምጽ አለው። ያ ድምጽ ከየት ነው የሚወጣው? እና ይሄንንም አያይዘው ቢመልሱልን እንግዳ ተቀበይ። እሺ ግን በጣም አንድ ይሄ ነገር ሳልናገር ሌላ ሰው ከመቀበል አንድ ነገር ለመናገር ፈልጋለሁ። እኛ እሷን አንቀበልም ጥቃቱን እንቃወማለን የምትሉ ሰዎች በእናንተ አነጋገር ሰይጣንን አንቀበልም ግን ሐሳቡን እንቀበላለን እንደማለት ነው። እኔ የተረዳሁት ነገር ይሄንን ነው። ሰይጣንን አንቀበለውም ግን ሐሳቡን እንቀበላለን ማለት ነው። ራይት? ይመጣዋል ይሄ ንግግር? በፍጹም አይመጣውም በጭራሽ ማለት ነው። ሐሳባችሁ ከሐሳባችሁ ጋር ይጋጫል። ሰይጣንን ጠልታችሁ ሐሳቡንም ተቀበላችሁ ሊሆን የማይችል ነገር ነው። ስለዚህ የምታደርጉትን ነገር እወቁ፣ የምትከተሉትን ነገር እወቁ። መሪ እንደሌላችሁ አትቅበዝበዙ። የምትከተሉትን ለዩ። ሃይማኖታችሁን እንድትጥሉ የሚያደርግ ማህበረሰቡን እንድትጠሉ የሚያደርግ ትዳርን እንድትጠሉ የሚያደርግ ወንዶችን እንድትጠሉ የሚያደርግ አካሄድ ይሄ ትክክል አይደለም። እናንተ አሁን እየተቃወማችሁ ያላችሁት እውነቴን ነው የምላችሁ የሴቶችን ጥቃት አይደለም፣ በተዘዋዋሪ በጣም ብዙ ነገር ነው እየተቃወማችሁ ያላችሁ። እሺ ሰው አስቀምጬ ያላወራ ሐሳብ መስጠት የምትፈልጉ ወገኖች ቀጥሉ በዚህ ጉዳይ ላይ። እሺ አሁን የገባሽ እህታችን ሰላም ገብቻለሁ። እንዴት ይቅርታ። ጌታ ይባርካችሁ። ሻሎም ሻሎም። ቅዱሳን አባቴ ብሩካን እታችን ላይ ያላችሁ ይሰማል? በደምብ ትሰማያለሽ? እሺ ጌታ ኢየሱስ ይባርካችሁና በጣም ደስ የሚል ቴማ ነው የያዛችሁት። ይሄ ብዙ ትውልድን ነፃ የሚያወጣ ቴማ ነውና በጣም ነው ደስ ያለኝ። ልክ ስገባ ምንድነው ብዬ ነበር ቪዲዮውን እስኪያሳይ ድረስ ኤርሚና ቪዲዮውን ሳይ ግን በጣም በቃ በተለይ ኢንተንሲቭ መነገር ያለበት ነገር ነው ይሄ ነገር ወገኖቼ። የትኛውም ፓስተር ወይ የትኛውም ነብይ በዚህ ጉዳይ ላይ የሚያስተምር ካለ ዶክተር ስዩም በስተቀር የሚያስተምር ሰው አላየሁም። እና ትውልድ እየጠፋ ነው ወገኖቼ። ውጭ ያለ ሰው ብቻ አይደለም፣ አህዛብ ነው። ኦልሬዲ በአለም ነው ያለው፣ በጨለማ ቁጥጥር ውስጥ ነው ያለው። ቸርች ውስጥ ነው የምላቸው ያሉት። ቸርች ውስጥ የሚፈርሰው ትዳር በሙሉ በዚህ መንፈስ ነው። ኢትስ ስፒሪት፣ ኢትስ መንፈስ ነው። እኔ ከዚህ መንፈስ ነፃ የወጣው እህታችሁ ነኝ። እሺ መለኮታዊ በሆነ አሰራሩ ጌታ መንፈስ ቅዱስ ነፃ አውጥቶኛል። ዛሬ ትውልድ ነፃ እያወጣው ነው። ኢየሱስ ጌታ ነው። ጌታ ረድቶኝ በባለኝ ሰዓት በዚህ እንትን ላይ በዴሊቨራንስ እና በሂሊንግ ነው የማገለግለው። ቲክቶክ ላይ አገለግላለሁ ለምታውቁኝ ሰዎች። እና ጌታ ኢየሱስ ክርስቶስ በረክ ያርግ ኤርሚዬ። በቃ እንዲያውም አንዳንድ ጊዜ በዛ አድርጋ ስለዚህ ቴማ አምጥተህ ሰዎች ቢነቁና ነፃ ቢወጡ በጣም ደስ ይለኛል። ወገኖች በዚህ ችግር ላይ ተይዛችሁ ያላችሁ ሰዎች ከዚህ ነገር ላይ ማን ነው የሚያላቅቀኝ? በፖርኖግራፊ ወይ ሳታውቁት በህልማችሁ ይሄ መንፈስ ገብቶባችሁ ከሆነ አንድ ነገር ልነግራችሁ እወዳለሁ። የእግዚአብሔር መንፈስ ከዚህ ነገር ውስጥ ነፃ ያወጣችኋል። በእውቀት ተስማምታችሁ ሰሜት ስታረጉ ከመንፈስ ቅዱስ ጋር ነፃ ያወጣችኋል። ትናንትና በዚህ ቴማ ስጸልይ ነበር። ማታ ኢየሱስ ጌታ ነው። ልታናግሩ የምትፈልጉት ኤርሚያስን ነው ወይ ሌላ ሰው ነው የምታምኑት? አገልጋይ ጋር ቅረቡና ችግራችሁን ተናገሩ፣ ይጸልዩላችሁ። አንዳንድ ጊዜ ይሄ መንፈስ ጮሆ የሚወጣ አይደለም።
ግን አንድ ነገር እርግጠኛ ሆኜ ልንገራችሁ ወገኖች፣ እርግጠኛ 150% እርግጠኛ ሆኜ ልንገራችሁ፣ ቸርች ውስጥ ያለው የሚፈርሰው ትዳር በሙሉ በዚህ መንፈስ ነው። ከዚህ ነገር ላይ ነፃ መውጣት ትችላላችሁ። ኢየሱስ ጌታ ነው። አሜን። ነፃ መውጣት ትችላላችሁ ከእግዚአብሔር ጋር ተስማምታችሁ። አገልጋዮች እናንተ ራሳችሁ ነፃ መውጣት ካልቻላችሁ ጸልያችሁ አገልጋዮች ጋር ሂዱ፣ አናግሯቸው። ከዚህ ነገር ላይ መላቀቅ ትችላላችሁ። አለበዛ ግን በጣም አደገኛና ሰይጣንን ወርሺፕ እያደረግን ነው። ሳናውቅ ሰይጣንን ወርሺፕ እያደረግን ነው። እና የተያዘ ቴማ ነው የተናገርኩት። ሌላ ምንም የተለየ ቴማ አይደለም የተናገርኩት እህቴ። ሌላ ነገር ሆኖ ከተሰማሽ ሶሪ። እና ጌታ ይባርካችሁና ብዙዎቹን እያነቃችሁ ነው ያላችሁት። የብዙ ክርስቲያን ትዳርን እየረዳችሁ ነው ያላችሁት እና ቀጥሉ ልላችሁ ነው። ሌላ ምንም ምለው ነገር የለም። ልታናግሩኝ የምትወዱ ሰዎች ካላችሁ ኢንቦክስ አድርጉልኝ፣ እጸልይላችኋለሁ። ብዙ ሰዎች ነፃ እየወጡ ነው ከዚህ ነገር ላይ። ከልጅነታቸው ጀምሮ የሚከተላቸው ይሁን ነፃ እየወጡ ነው። እኔ ቤት ውስጥ መጥተው የሚመሰክሩ አሉ። እንዲያውም በተደጋጋሚ ነው እየገባ እንዲመሰክር ማድረግ ያለች ነፃ ፍቃድ ስላለው ማለት ነው። ሁሉም ሰው ቸርች ስላለው ቸርች አለው እና እግዚአብሔርን ለመከተል በወደዳችሁ ቁጥር የትኛውም የጸጋ ስጦታ አይጎድልባችሁም ይላል እግዚአብሔር ቃል። እና ሁሉም ቸርች አለው። ወደ ቸርቾቻቸው ይሄዱ፣ ግዴታ ወደ አንቺ መምጣት የለባቸው። ይቅርታ አንዴ ሁሉን እንደ ተማረ ሰውም እንደ ክርስቲያን የምናወራ ኦኬ። ሁሉም በያሉበት ቸርች አላቸው። ስለዚህ ሁሉም በያሉበት ወደ ቸርቾቻችሁ ሂዱ፣ ወደ መሪዎቻችሁ ሂዱ፣ ወደ መጋቢዎቻችሁ ሂዱ፣ ወደ አስተማሪዎቻችሁ ሂዱ፣ ወደ ጸሎት ቲም ሂዱ። ሴቶችም ከሆናችሁ የእናቶች የጸሎት ቲም አለ ይባላል እንጂ ወደ ኒሙ ምናምን እንደዚህ አይነት ነገር አንፈልግም። ስለ ሀሳብሽ በጣም እናመሰግናለን። ተባረኪ። በቃ እኛ ማስታወቂያ አናሰራም። ሌላ ሰው ሀሳብ ካለ ተቀበሉ። እሺ ሰማለሁ ወገኖች። ኦኬ ያ ቴንክ ዩ። እሺ ተባረኪ እህትየው። ወደ መጨረሻ አካባቢ ላይ ያለውን እየሰማው ነበረ። ኤኒዌይ እኛ በትክክል ስለ አገልግሎታቸው፣ ስለ ህይወታቸው፣ ስላሉበት ቤተክርስቲያን የማናቃቸው ሰዎች ጋር ሂዱ ይጸልዩላችሁ፣ ሂዱ ያስተምሯችሁ፣ ሂዱ ይስበኳችሁ ብለን አንልም። ልብ በሉ። አሁን ወንጌላዊ ሁሴንን ቢሆን እዚህ ጋር ትልቁ ላይ ያደረኩት ማለት ነው። አድራሻ አለው፣ የቤተክርስቲያን አገልጋይ ነው። በመካነ ኢየሱስ ቤተክርስቲያን የሚያገለግል ወንድም ነው ማለት ነው። ኮልፌ መካነ ኢየሱስ ቤተክርስቲያን ማለት ነው። ኦርዴን የተደረገ ነው። ቤተክርስቲያን የምታውቀው ነው። በጸጋ ስጦታ የሚያገለግል ሰው ነው። ሂዱና ወንጌላዊ ጋር ይጸልይላችሁ ብለን ብንል አድራሻ እንሰጣችኋለን፣ ስልኩን እንሰጣችኋለሁ። እኔም እህትየውም ሌሎችም ማለት ነው። ለምን? የሚታወቅ አገልጋይ ነው። በመካነ ኢየሱስ ቤተክርስቲያን የሚታወቅ አገልጋይ ነው። እኛ የምናውቀው ነው። ኦኬ ዘማሪ ዳጊ ጋር ሂዱና ይጸልይላችሁ ብለን ብንል ዳጊ ትልቁ ላይ አድርጌዋለሁ። ዳጊን ማን ነው የማያውቀው? እዚህ አሁን ስለ ህይወቱ ስለ መንፈሳዊ ነገሩ ማለት ነው። ኦኬ የሚገለገልበት ቤተክርስቲያን ስላለ አንዳንድ ሰዎች ዛሬውኑ አይተናችሁ በእርግጥ እግዚአብሔር አስነስቷችሁ ሊሆን እንደሚችል በጣም እናምናለን። እኔ በሴቶችም አገልግሎት በወንዶችም አገልግሎት አምናለሁ። ዋናው ከእግዚአብሔር ዘንድ ጸጋ ስጦታ የተቀበሉ ይሆኑ። ግን ሰዎችን ኢንቫይት ስታረጉ እኔም በውስጥ አግኙ ምናምን ብላችሁ ስትሉ እናንተ ራሳችሁን እኛ ዛሬ ነው የምናውቃችሁ። ስለዚህ እህትየው ሜርሲ ያደረግሽው ትክክል ነው። ገብታ የተናገረችው እህት በፌሚኒስት ጉዳይ ላይ የተናገረችው ትክክል ቢሆንም ማስታወቂያ ማሰሪያ አይደለም። ቢያንስ እርስ በርስ መጀመሪያ መታወቅ አለብን። አላቃችሁም። ሜርሲን አውቃታለሁ፣ እዚያውም በሚገባ አውቃታለሁ። ቤኪን አውቃለሁ በሚገባ፣ ወንጌላዊን አውቃለሁ፣ እህቴ መሲን አውቃለሁ፣ ዳጊን አውቃለሁ። እዚህ ላይ አሁን ቢን የተባለውን እህት አላውቀውም። ፓስኦቨር የተባለችዋንም እኔ አላውቃትም። እሷ ልታውቀኝ ትችላለች። ዲቴል ግን አሁን እነኝን ወንድሞች ናቶች በማቅበት አላውቅም ማለት ነው። እና በመጀመሪያ እንተዋወቅ። እንደዛ አይነት አገልጋዮች ከሆናችሁ እግዚአብሔር በጸጋ እንድታገለግሉ ጸጋ ሰጥታችሁ ከሆነ ወንዶችም ሴቶችም ልጆች የሆናችሁ በመጀመሪያ እንተዋወቅ።
ጥሪ አድርጋችሁ አገልጋይ ሰዎችን ኑ እንጸልይላችኋለን እንደዚህ ምናምን ወይ ደግሞ ምክር እንሰጣለን ምናምን ብላችሁ ከማለታችሁ በፊት መጀመሪያ እንተዋወቅ። ስለዚህ አሁን ቅድም ውስጥ ላይ አሁን ገብታ ያወራችሁት ስለማናቃት ማንም ሰው በውስጥ አግኙኝ ብላ ያለቻችሁን ሰዎች እንደዚህ አይነት ሰዎች እኔ እንድታገኙ አልመክርም። ከዚህ ይልቅ ቤተክርስቲያን አለን፣ አጥቢያ ቸርች አለህ፣ ከሌለህ አጥባ ቸርች ግባ። መካነ ኢየሱስ ገብተህ መንፈሳዊ ውጊያ ተዋጋ። ሙሉ ወንጌል ገብተህ መንፈሳዊ ውጊያ ተዋጋ። ቃለ ሕይወት ገብተህ መንፈሳዊ ውጊያ ተዋጋ። መሰረት ክርስቶስ አማኑኤልም ይሁን ሕይወት ብርሃን ጉባኤ እግዚአብሔርም ይሁን የትኛውም ገነት ቸርች ግባና ተዋጋ። እዛ ማለት መንፈሳዊ ውጊያ ማለት ነው። አገልጋዮች አሉ፣ ጊዜያቸውን ሰጥተው የሚያገለግሉ አሉ። እኛም የቤተክርስቲያን አገልጋዮች ስለሆነ ወደ ቤተክርስቲያን አገልጋዮች ነው መሄድ ያለባችሁ። ይሄ ነገር ሲሪየስ ነው። አንዳንድ ሰዎች ይዶን ነው ህይወታቸውን ስለማናቅ ማለት ነው። ህይወታቸውን ግን ለምናቅ አገልጋዮች ግን እንመሰክራለን። ህይወታቸውን ለምናቅ አገልግሎታቸውን ለምናቅ ሰዎች ሂዱ፣ ይጸልዩላችሁ፣ ይምከሯችሁ ብለን እንላለን። እውነት ነው። ከዛ ውጪ ያደረግሽው ነገር ትክክል ነው። ኦኬ፣ በፍጹም እንደዛ አይደለም። ምክንያቱ ብዙ ነው። አንዱ በአንዱ ላይ በመወስለት የሚፋቱ አሉ። ሚስት ለባሏ ታማኝ ሆና ባል በሷ ላይ እየማገጠባት ወይ ደግሞ ሚስት ባል ለሚስቱ ታማኝ ሆኖ እሷ በሱ ላይ እየማገጠችበት እንደዚህ የሚገኙ አሉ። በዚህ ምክንያት ፍቺ አለ። በግብረ ስጋ ግንኙነት በመከላከል ማለት ነው። ተጋብተው ሲያበቁ አጥሯን አጥራ የምትቀመጥ ማለት ነው። ባልጋቸው ላይ ይተኛሉ አንድ አልጋ ላይ፣ መካከላቸው ግን ብርድ ልብስና ፍራሽ አስቀምጠው የሚተኙ ማለት ነው። አትንካኝ አትንኪኝ ብሎ ጀርባውን አዙሮ የሚተኛ የሚገባትን የማያደርግላት የሚገባውን የማታደርግለት ሴት ማለት ነው፣ ወንድ ማለት ነው። በዚህ ምክንያት ዛሬ ነገ ዛሬ ነገ ዛሬ ነገ ገበኔ ነው እንዴት ብዬ እናገራለሁ፣ ለፓስተር ምን ብዬ እናገራለሁ ብለው አንዳንዶቹም ደግሞ ሄደው ደግሞ ይናገራሉ። ከተናገሩም በኋላ ፓስተሩ ጠርቶ ሁለቱንም ማንም በሌለበት ይመክራቸዋል፣ ይገስጻቸዋል። ትክክል አይደለም ያደረከው፣ የሚገባው ልታደርግላት ይገባል፣ አልጋም ላይ ቢሆን ልትከለክላት አይገባም። ለምንድነው ጀርባህን አዙረ የምትተኛው አንተ ሰውዬ አንተ ወንድም ተብሎ ተገስጾ ተመክሮ በፓስተሩ እምቢ ብሎ እሱ በየሰፈሩ እየተርመጠመጠ እየመጣ ውጪ ጨርሶ እየመጣ እሷ ግን እዚህ ስጠብቀው ይላል። እሷም ደግሞ በውጪ ጨራርሳ ስትመጣ እሱ መጥቶ ማታ ልቀፍሽ ብሎ ሲላት አትንካኝ ደክሞኛል ሆርሞኔ ተዛብቷል እያለች ከወር እስከ ወር ነው እንደ ሆርሞንሽ የሚዛባው አይደለም። የትዳር መፋቻው ምክንያት በጣም ብዙ ነው፣ ሺህ ነው ጉዳዩ። ዋና ግን ከተባለ በጥናት የተደገፈ ማለት ነው። ዋና ከተባለ የግብረ ስጋ ግንኙነት መከላከል፣ ተጋብተው የሚከላከሉ ማለት ነው። አራስ ነብር ትሆናለች፣ አራስ ነብር ይሆናል አትንኪኝ እያላት ማለት ነው። ታዲያ ምን ልታረግ አገባሃት? አንቺስ ምን ልታረግ ያገባሽው? በእኔ ንግግር ሁሌ እንደምናገረው እንደ 6 ኪሎ አንበሳ ስሙኒ እየከፈለ መቼም ሰው ሊያስጎበኝሽ አይደለም ያገባሽ፣ ወይ ደግሞ ልታስጎበኙ አይደለም ያገባሃት፣ ወይ ደግሞ ያገባሃትም አንተም ይሁን አንቺ። መፋቻው ምክንያት ብዙ ነው። ዋና ግን የተባለው የግብረ ስጋ ግንኙነት መከላከል በገንዘብ ጉዳይ እሷ ደብቃ ለቤተሰቦቿ ትረዳለች፣ ባሏን ሳታናግር። እሱ ደብቆ ለቤተሰቦቿ ያናግራል፣ ማን ይሰጣል ገንዘብ ማለት ነው፣ ሳያማክራት። አትችልም ወንድም አለም። ኪስህም ሁሉ ጭምር ደሞዝህም ሁሉ ጭምር የሷል። በቤት ያስቀመጥካት ዝም ብላ ሰታቴ አይደለችም፣ ድስት ወይ ደግሞ ማድጋ አይደለችም፣ ዝም ብላ ጉልት ያለች ማለት ነው። ገንዘቡን የት አደረስከው ብላ ትጠይቃለች። ደሞዝ ስራ አለ አይደል? አዎ ያመጣው የሚታወቅ ደሞዝን የወንድ ልጅ ደሞዙ አይጠይቅም ይላል። ይጠየቃል። 4 ነጥብ በደንብ ነው የሚጠየቀው። የሴት ልጅ እድሜዋ አይጠይቅም ይላል። ይጠየቃል እንዴ? ይጠየቃል። የ42 ዓመት ሆና የ24 ዓመት ልጅ ነው ትላለች። ምንም በዱቄት ብሸፍኙ በኋላ መገለጡ አይቀርም። እልቅ ግልጡን ተናገሪ መጀመሪያ። አይጠይቅም ይለው። ይጠይቃል። ሁለቱም ይጠይቃል። እድሜም ይጠይቃል። ማማን ሳገባት የ24 ዓመት ልጅ ነበረች። ዱቄት እንዳለ እንደሌለ ቼክ አድርጌ ነው እንዳልታለን ማለት ነው። ተስካ ያለሽ አይደል ራሄል? ይጠየቃል። ጠይቁ። ኦኬ። የቻይና ሴት ይመስላሉ ገና አሁን በቅርብ የተወለዱ ማለት ነው።
ጉዳዩ የሚመጣው ጫጉላ ገብተህ ማታ አድራችሁ ጠዋት ስትነሳ የጠዋት ፊት ስትለቃለቅ በቃ ጠረጴዛ እንዳደበድብ ይጠይቃል። ይሄ ሁሉ መፋቻ ነው። ራሳቸውን ደብቀው ራሳቸው እድሜ ደብቀው ራሳቸውን ደብቀው ድንግል ሳይሆኑ ድንግል ነን ብለው አሁንማ እኔ አመለጥኩኝ እንጂ መድኃኔዓለም በጊዜ አስመለጠ እንጂ አሁንማ ዳሌ ሁሉ እየለጠፉ የሚገዛ ዳሌ አለ እና ለጣጥፈው ወንዱ ደግሞ ተለክፏል። መቀመጫ የሚያይ ወንድ ማለት ነው። አንተ ዳር ትይዛለህ ስለ ወንድ ማለት እና ይለጣት በዚህ በግራና በቀኝ ይለጣጥፉታል። የሚለጠፈውን ጉዳይ ማለት ነው። ከዛ ቀሚሷን ሽንሽኗን ለብሳ ስትሄድ አቤት 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 ይላል። ይሄ ደግሞ እንደ ሐረር ሰንጋ ነጋዴ ከኋላ የሚያይ ግልብ ወንድ እሱን ያይና በቃ ማታ ታወልቅልሃለቻ። ከዛ በመላጌ የተፋቀ ቆጮ መስላ ቀጥ ብላ ታገኛታለህ ማለት ነው። ያገባት እሷን ወደ ሳይሆን ዳሌ ወደ ነው። ምን አልሽኝ እህትዬው? ተቃውሟለሽ እንዴ? አረን ኖ እህትዬው አረን የተፋቱት በዚህ የሚፋቱት በዚህ ነው ትላለች እንዴ? ቸርች ውስጥ መፋቻው በጣም ብዙ። የኛ የወንጌላውያን አማኞች እኔ ሌላው ክርስትና ውስጥ አልገባም። እኔ ግን ጴንጤ ስለሆንኩ እዚህ ጉዳይ ግን እዚህ ሰፈር ላይ ግን እናወራለን። የኛ የፔንቴኮስታል የወንጌላውያን አጠቃላይ የወንጌላውያን ክርስትና ፔንቴኮስታል ብቻ ሳይሆን ሪፎርሜሽን የሚሆን ሉትራውያን ዋቴቨር ሴቶች በሃይማኖታችን አስተምሮት የሚጨቆኑ ናቸው። ሳትፈሩ ተናገሩ ወንድሞች እናቶች፣ በተለይ እህቶች ማለት ነው። ወንዶች ዝም በሉ። እህቶች እንደ ወንጌላውያን አማኝ ሃይማኖታችን ወይ ደግሞ ቤተክርስቲያን ለምሳሌ በእስልምና ሃይማኖት እንደሚጨቆኑ እንደሚበደሉ ልክ እንደዛ ትበደላላችሁ? በጭራሽ እርሜ በጭራሽ። እሺ መሲ ብቻ ነች የመለሰችው። አንድ ጴንጤ ተገኝታለች። ሌሎቻችሁስ እታች በኮሜንት መጻፍ ትችላላችሁ። አደላ ታጊ ቀደም ገብተሽ ታወሪ ነበር። ጌታ ይባርክሽ። አዎ የእውነታን ፍርጥ አድርገን መናገር ያለብን ካለ መነጋገር እንችላለን። ፓስተሩን አገልጋዩን እናነጋግራለን። ትምህርታችን ይታወቃል አይደል? ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ሊጣላት ይገባል ነው ወይስ ሊወዳት ይገባል ነው ብሎ የሚል? ሊወዳት ይገባል ነው። መጽሐፍ ቅዱሳችን በጣም ሚስትን ያገኘ በረከትን አገኘ እኮ ነው ብሎ የሚል። የምትገኘውም ከእግዚአብሔር ዘንድ ስለሆነ ሰጪውም እግዚአብሔር እንደሆነ በደንብ ነው የሚናገረው። እንደኔ ከእግዚአብሔር ዘንድ ሚስትን የተቸራችሁ ሰዎች ጌታን አመስግኑ። ባልም የሚገኘው ከእግዚአብሔር ዘንድ ነው። ባይዞ ለሴት ብቻ ስለተጻፈ አይደለም። በመጽሐፈ ምሳሌ ላይ ባልንም የሚሰጥ እግዚአብሔር ነው፣ ለሴቶች ማለት ነው። ሰው በራሱ ሄዶ ማግኘት ይችላል። በራሱ ሄዳ ማግኘት ይችላል። በራሱ ሄዶ ማግኘት ይችላል። በራሳችን መንገድ ሄደን ልናገኝ እንችላለን፣ ግን አይጠቅምም። ስለዚህ ከእግዚአብሔር ሚስትን ያገኘ ከእግዚአብሔር ዘንድ በረከትን አገኘ ነው ብሎ የሚል ጌታም ደግሞ ለእህቶች ያለውን ክብር ታውቃላችሁ። በምድር አገልግሎት እንኳን በነበረበት ዘመን የእሱ የአገልግሎት ቀኝ እጅ የሚባሉቱ ከሐዋርያቱ በላይ እንደውም ከማናቸውም ይልቅ ከማናቸውም ከጴጥሮስም ከዮሐንስም ከማናቸውም ይልቅ በገንዘብ በመደገፍ አብረውት የቆሙ የገሊላና የኢየሩሳሌም ሴቶች መሆኑ ይሰመርበት። ኦኬ ይሰመርበት። እህትማማቾቹ እነ ማርያምና እነ ማርታ መንደር እየሄደ ቢታንያ ጌታ ከነሱ ጋር የቀረበ ግንኙነት ነበረው። ፋሚሊየር ሆኖ ማለት ነው። አየህ፣ ሴቶች ያሉበት ቤት ማለት ነው።
ስለዚህ የኛ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ ለሴቶች እግዚአብሔር ራሱ ለሴቶች ትልቅ ክብር አለው። ወንዶችና ሴቶች ልጆቼ ላይ ከመንፈሴ አፈሳለሁ እኮ ነው ያለው። ከእናንተ ጀምሮ እግዚአብሔር ያዳናቸው ከዓለም ርኩሰት ያዳናቸው የእግዚአብሔር ልጆች በጣም ብዙ አሉ። ዛሬም በዓለም ውስጥ እንኳን ያሉትን እግዚአብሔር ሴት ወንድ ብሎ ሳይለይ ነው የሚወደው። እግዚአብሔር ያዳናቸው ደግሞ የጸጋ ስጦታ የተገለጠባቸው እኔ በዘመን ያየኋቸው ስንት የእግዚአብሔር ሴቶች አሉ። ሴት ክቡር ናት በክርስትናው ዓለም በእኛ በወንጌላውያን አማኞች ማለት ነው። በጣም ክቡር ናት። ማን ነው በእናቱ ውስጥ የሚጨክን? ማን ነው በሚስቱ የሚጨክን? እኔ ነገርኩ። በምንድነው አንድ ሰው ሲጠርት እግዚአብሔር በመንግስቱ ወንድ ልጅ በሚስቱ ከመጡበት አይሆንም ምናምን ነገር ብሎ የሚነገር ሲናገር ሰምቻለሁ። እግዚአብሔር መንግስቱን እነቀንቃለሁ ምናምን ነገር ብለህ ካልክ ሲጀምር የሚነቀንቅ መንግስት የለም። ግን እነቀንቃለሁ ብለህ ልትታገል የምትፈልግ ከሆነ እግዚአብሔር ስርህን መሰረትን ይነቅለዋል። ትዕቢተኞችን እግዚአብሔር በልባቸው ሀሳብ ይበተናል። መበተን ብቻ አይደለም ትዕቢተኞችን ከሩቅ ያውቃቸዋል ነው ብሎ የሚለው እና ማን አሁን በሚስቱ እዚህ የሚጨክን? በልጆቹ ሴት ይሁን ወንድ ቢሆን እናት ብትኖር እህቶች ቢኖሩ ማን የሚጨክን ሴት ላይ? የእህቶቻችንን ጭቆና ዛሬ ቅድም እንዳያችሁት እርኩሰትን የምታረግ ሴትዮ መታ አይደለም እኛን ቀስቀሳ ቤንቴ ሁሉ ፕሮፋይል ወደ መቀየር የሚሄደው ማለት ነው። ተባረኩ። አሁን ሁለት እህቶች ገብታችሁ እንቀይራለን ብላ ያላችሁ እናንተ እግዚአብሔር ልጆች ናችሁ። ኦኬ ፕሮፋይል ቀይሩ ብለው የሚሏችሁ ሰዎች እነማን እንደሆኑ በመጀመሪያ ወቁ። ከበስተጀርባ የእህቶች መበደል ጉዳይ ሴንሲቲቭ ጉዳይ ነው። ማንንም ሰው የሚያውቀው ማንም እኔ ብቻ አይደለሁም። ዳጊ ያውቃል እህቶች እንደሚበደሉ፣ ሁላችንም ወንጌላዊ ያውቃል፣ ቤኪ ያውቃል፣ መሲ ታውቃለች፣ ሁላችንም ፓስኦቨር ታውቃለች፣ እህት የመርሴ በሙሉ እዚህ ያላችሁ ታውቃላችሁ። እዚህም ያላችሁ የሌላችሁም ሰዎች ያውቃሉ የእህቶች ጭቆናና በደል ማለት ነው። ነገርየው ሴንሲቲቭ ስለሆነ በዚህ ጉዳይ ለምን ቹ አልልም ጃስ አልለውም። ህዝቡ ምን ያህል ቴንኪው ተባረኬቴ ህዝቡ ምን ያህል እንደሚከተለን ምን ያህል እንደሚሰማን እንወቅ ብለው በሚል ማለት ነው። ዋናው ፖይንትም እኮ የሃይማኖትን መንካት ነው። ሃይማኖትን መንካት ደግሞ ከእግዚአብሔር ጋር ነው ጸባቸው አይደለም እንዴ? አዎ በሃይማኖት ጉዳይ ደግሞ ያላትን አቋም ኢቨን ዋና ፖይንቷን ራሱ ስናየው እንዴት ወንድ ልጅ የበላይ ይሆናል የሚል ጥያቄ ማለት ነው። እንዴት ወንድ ልጅ ወንድና ሴት በአጠቃላይ ፖይንቷ ምንድነው? ወንዶችን ዝቅ የማድረግ ጉዳይ ነው። የእግዚአብሔር ክብር የእግዚአብሔር ሀሳብ የሆነውን ነገር መሸፈን ነው። እግዚአብሔር ያከበራትን ሴት እሷ ከፍ ልታደርግ አትችልም። ጌታ የወደዳትን ሴት እሷ እኔ መጥቼ የእግዚአብሔርን ቃል አርማለሁ ልትለን አትችልም። እሷ ማን ስለሆነች? ያስ እንደነኛ ሰዎችን መከተል መስማትም መከተልም የለብንም። መጠንቀቅ ነው ያለብን። ይቅርታ ባህሩ ከካናዳ ገስት ልካ ያው ይመስለኛል አይደል? ተሳስቼ ነው? ያንተ ነው ወይስ ሌላ ሰው ነው? አንተ ከሆንክ አዎ በለኝ እስኪ ከታች ኮሜንት ላይ። አንተ ነው ወይስ ሌላ ሰው ነው? ወይት አንተ ነው ወይስ ሌላ ሰው ነህ? እስካሁን አላየሁም። አይ ቲንክ ሚዩት አድርጋችሁት ነው። ማንም አላረገም። መልስልኛ ባህሩ። ኖ ከገስት ላይ ነው ያወርጃለሁኝ። እሺ ባህሩ ምትኩ ይላል የሱ ነው። ድንገት ግን ሌላ ሰው ከሆነ ብዬ በሚል ነው። እሺ አንተ ከሆንክ ግን እንዳትልክ። እሺ ነግሬሃለሁ። አንተ ከሆንክ እንዳትልክ። ብዙ የእግዚአብሔርን ትዕግስት በጣም ብዙ የእግዚአብሔርን ፍቅር በሕያው ጌታ ፊት ለብዙ ዓመታት አሳይቻለሁኝ፣ ታግሻለሁኝ። እየለፈለፍክ
ከካናዳ እስከ ኢትዮጵያ ድረስ ከበስተጀርባ በጦር የምትወጋኝ የወሬ ምላስ ሾተል አንደበት ላይ የተቀመጠ በጣም እግዚአብሔር እንዲፈውስህ የምጸልይልህ ወንድም ነህ። እንዳትልክ እኔ ጋር እንዳትደውል ብዬ በውስጥ እንደጻፍኩልህ እዚህም ገዝት እንዳትልክ ባሩ የምትባለው ወንድም ማለት ነው። ኦኬ አዎ እዚህ ከበስተኋላ እየወጋችሁኝ እዚህ መታችሁ ወንድምነት ምናምን ነገር ጌታዬ አባቴ ኖ ኖ ኖ ኖ ኖ ኖ ወጥ ሁን። ገስት ላይ አይቼው ነበረ እታች ልኮ እኔ ነኝ ያስወረድኩት። አላውቆ ነው ያደፈጠው። እንዳትልክ እንደዚህ አይነት ወንድምነት እኔ አላውቅም። እኔ የማውቀው እኔ ክርስቶስ አገልጋይ ነኝ። እኔ የማውቀው ጽድቅም በፊት ለፊት የሚናገር ጥፋት ካለ የሚናገር የሚገስጽ የሚያቀና የሚመልስ እንደዚህ ነው። ወጡን ማንም ሁን ማንም እኔም ልሁን ዳጊ የሜርሲም ተውን መሲ ወጡን ወንጌላዊ የሚሆን ማናችንም ወጥ ነው። ከወደድን ፍቅራችን በግልጥ እንግለጥ፣ ከጠላንም ልክ እንደዚሁ ማለት ነው። እና እንዲህ አይነት ምላስን ይዛችሁ ተው፣ አይሆንም። በጣም በአቋሜ ጽኑ ነኝ። አንዳንድ እስክደርስብህ ድረስ ነው። ለብዙ ጊዜ ታገስና ግን ጽኑ ነው መሆኑ። ስለዚህ ደግማችሁ እዚህ እኔ ቤት እንደዚህ አይነት ሰዎች እንዳትልኩ ለማለት ወዳለሁ። ቴንኪው። ኦኬ ወደ ርዕሱ ነው መመለስ ያለብን። ቢኒ ኬት ቤተ እምነት ነው? ቢኒ ውድወርክ ቢኒ ከወንጌላ። እሺ ቅድም አንዳንድ ቁጥር ስጽፍ ነበር። ኤርሚ አቤት ቅድም አንዳንድ ቁጥር ስጽፍ ነበር። ሀሳቡን አይቼ ነው ኤርሚዬ ማን ነው ተጠቃሚ የሚለውን እኔን ነው። አዎ እሺ ቀጥል እኮ ማን ነው ተጠቃሚ ነው ዋናው። እሷ ልጅ እኮ ሴት ራሷ ልቀጥልሽ ኤርሚዬ እሷ ልጅ እኔ ብዙ ጊዜ ምናምን ነገር አይቻታለሁ። ልጅቶች ጋር ቆሞ ሀሳባቸውን መደገፍ ራሱ የት እንዳሉ የት እንደሙሉ ምናምን ነገር የሚያሳይ ምልክት ነው። ሲጀመር በጣም የሚያስጠላ ነው። ያነሳው ሀሳብ ላይ አጋጣሚ ገብቼ ምናምን ራሴን እዛ ውስጥ አግኝቼ ነው። ኤርሚዬ በጣም ወዳቸዋለሁ። እሺ ተባረክ ወንድማችን። እሺ ጸጋ ይብዛልህ። በቃ እንዲህ አይነትን አመፃ እንዲህ አይነትን እርኩሰት ፈጽሞ ከቶንም ልንቀበል አይገባም። አንድ እንደ ወንድም የምንነግራችሁ ነው የሞንኩ ሌሎች ወንድሞቼ እናቶች የምንነግራችሁ ፕሊዝ የሆነ ሰው ፕሮፋይል ፒክቸር ቀይሩ ብሎ ሲላችሁ ስለዛ ሰው ዲቴል ህይወቱንም ይሁን አገልግሎቱንም ይሁን ያለበትን ቤተክርስቲያን አስተምሮቱን ሳታውቁ ዝም ብሎ ፕሮቴስታንት ነኝ ብቻ ብሎ ስላለም እንዳትቀበሉ። ኦኬ ዝም ብሎ ፕሮቴስታንት ነኝ ብሎ ስላለ ፕሮቴስታንት ኦኬ ዲኖሚኔሽን ስላለው በየትኛው ካታጎሪ ውስጥ የትኛው ቤተክርስቲያን ላይ ነው ያለው? ህይወቱ እንዴት ነው የሚመራው? አስተምሮቱ ይሄንን በደንብ ማወቅ አለብን ለማለት ነው። ቴንኪው እኔ ብቻ ተናገርኩኝ። እሺ ኤም ነኝ ምንድን ነው አሁን ኤም ነኝ። ሰላም እህታችን ሰላም ኤርሚ ወንድ ነኝ ቅርታ። እሺ ሰማን። አዎ ሰላም ላንተ። ከየት ቤተ እምነት ነው? እሺ ሰላም። እኔ ፕሮቴስታንት ቃለ ሕይወት ነኝ። ቃለ ሕይወት አማኝ። እሺ እና ሀሳብ አለኝ እሱን ለመግለጽ ነበር እና ይህን ርዕስ ይዛችሁ ስለገባችሁ በጣም ደስ ብሎኛል እና ስጠብቅ ነበር። ምክንያቱም ብዙ ሴቶች ያው ባለማወቅም ይሁን በማወቅም ይሁን አላውቅም፣ ግን በዚህ በመጣው አጀንዳ በጣም እየተወሰዱ ነው እና በሚያስፈራ ሁኔታ ነው ነገሩ እየሄደ ያለው እና ሁሉም ቤተክርስቲያንም ይሁን እንደዚህ ላይቭ የሚገቡ ሰዎች ይህን ርዕስ አድርጎ ቢቀጥሉ በጣም ደስ ይለኛል እና ለውጥም ይመጣል ብዬ አስባለሁ። ሌላው ነገር ከእንትኑ ከጅምሩ ነው ትክክል ያለው ነው። ትሰማ ነው የሚለው ርዕሱ ሃሽታግ ትሰማ ነው የሚለው እና የመሰማት ችግር አይደለም። አሁን ዋናው ችግሩ የመሰማት ችግር አይደለም። አሁን ትሰማ ሄቨን ትሰማ ቀነኒ ምናምን ብዙ
እንደዚህ ጥቃት የደረሰባቸውን ሴቶች ትሰማ ይላሉ። የመሰማት ችግር አይደለም። ከኢትዮጵያ አንስቶ እስከ ውጭ ሀገር ድረስ ይሄ ርዕስ ሆኗል። ዜና ላይ ሁሉ ቀርበዋል። እስከ ከፍተኛ ባለስልጣን ድረስ ክብርት አዳነች አቤቤ ድረስ ደርሶ የሄቨን እናት ተገናኝታ ከክብርት ከንቲባዋ ጋር ቤት እስከ መሰጠት ድረስ የደረሰ ነገር ነው። የመሰማት ችግር አይደለም ችግሩ። ፍትህ አላገኙም አይደል? ፍትህ አላገኙም ቢባል ትክክል ነው። ግን ትሰማ የመሰማት ችግር አይደለም። ከኢትዮጵያ አንስቶ እስከ ውጭ ሀገር ድረስ የተሰማ ነገር ስለሆነ ማለት ነው። ስለዚህ ጀስት እንደ አጀንዳ ነው እንጂ ፍትህ እነዚህ ጆርዲም ይሁን የእሷ ግብረ አበሮች አሉ የሴቶች ጥቃት አንገብግቧቸው ነው የሚል እኔ ምንም አመለካከት የለኝም። ሌላ አጀንዳ ከጀርባቸው አለ ማለት ነው። ፒቲሽን ፈረሙ ብሎ ዌብሳይት አቋቁሞ ነበር። እዛ ዌብሳይት ላይ ትናንት ውይይት ቀርባ ነበር ጆርዲ ማለት ነው። እና ደንግጣ ነበር ስትከታተል የነበረች የሆነ ልጅ እዛ ፒቲሽን ፈርሙ ብላ እሷ ክሬት ያደረገችው ዌብሳይት አለ። እዛ ላይ የእሷ እንትኖች ኮላቦሬተሮች አሉ፣ የእሷ አጋዦች እንደዚህ ሳፖርት የሚያደርጓት በገንዘብ የሚሆን በሀሳብም ይደግፏት አሉ። ከስር በተጻፈው እንትን ላይ ይህን ዌብሳይቱን ራሱ ክሬት ያደርጉት ማለት ነው። አሁን ፒቲሽን ይፈረም ተብሎ ሴቶቹ እየገቡ እየፈረሙበት ያለው ዌብሳይት ክሬት የተደረገው ራሱ በግብረሰናያውያን ድርጅቶች እገዛ ነው፣ በኤንጂኦዎች ማለት ነው። ስለዚህ ይሄን አጀንዳ ዝም ብሎ ሴቶች ይዞ ከማራገብ ይልቅ ከጀርባው ማን አለ የሚለውን ነገር በደንብ ማጣራት አለባቸው። አንዷ ጥቃት አድራሿ ራሱ ጆርዲ ናት። እውነቱን ለመናገር ከተፈለገ በወጣባት ቪዲዮ እሱን አትክድም። አንዳንድ ሴቶች እሱንም አይክዱም እንደዛ ጥቃት እንዳደረሰች አይክዱም። ግን እንደዛም ቢሆን ችግር የለውም ትሁን ለኛ እያሉ ነው። ይሄ አይናቸው ተጋርዷል፣ ልቦናቸው ደንድኗል። አብዛኛው ሴቶች ሴት እኔና አንቺ እኮ ሴቶች ነን እንዴት ነው የምንወልደው ምናምን አለች። እቺ ከስር ያለችው የምትደፈረው ማለት ነው፣ ጾታዊ ጥቃት የሚደርስባት። ከዛ ጆርዲ ምን ትላለች? ችግር የለውም ልጅ ከሆነ ችግር የለውም፣ እኔ የወንድ ልጅ ፈሳሽ የዘር ፈሳሹን በኩባያ አስመጣልሻለሁ፣ እሱ ምንም ማለት አይደለም እያለች ነው። ያቺ ልጅ ላይ አይ ቲንክ ዩኒቨርሲቲ ይሁን የሆነ ዶርም ውስጥ ማለት ነው እንደዛ አይነት ነገር ስታደርስ የነበረችው። ያንን ጥቃት የምታደርስ ሴት እንዴት ብላ ነው ስለ ፍትህ የምትጠይቀው ነው የኔ ዋናው ጥያቄ። እና ከጀርባውን ያለው ነገር በደንብ መጠናት አለበት። ስለዚህ ያመጣችው ሴት ራሷ ችግር ያለባት ሴት ስለሆነች ትመርመር ነው። እና ይሄን ነው ሐሳቤ። ኤርሚዬ ተባረክ። ኤርሚ ያለ አንድ የምሩት ቤቱን ወገኖች ቤተሰብ ፈልጎኝ ነው። እሺ ኤርሚ፣ ምናልባት ግን አሁን እኛ እየተናገርነው ካለው ሐሳብ ውጪ እኛ የምትቃወሙ ካላችሁ ብትገቡ ከእናንተ ደግሞ መስማት እንፈልጋለን። ይህንን ፕሮፋይል ያደረጋችሁ ወገኖች ገስት ላይ ብትገቡ ነበራችሁ። ወዴት እንደተሸሸጋችሁ አላውቅም። እና ገብታችሁ ሀሳባችሁን ብትሰጡ እጅግ በጣም ደስ ይለናል። ከምን አንጻር ይሄን ነገር እያደረጋችሁ እንዳለ። እሺ ሜርሲ ቀጥይናት። እሺ አመሰግናለሁ። ኦልሬዲ አልፏል እኔ ጋርና አንዳንድ ነገሮችን ተናግሬ መውረድ ፈልጌ ነው። ስለዚህ ርዕስ ስንናገር እንግዲህ እንደሚታወቀው እዚህ ፕላትፎርም ላይ ዚስ ዴይስ በጣም እየተዘዋወረ ያለነ አይዲዮሎጂ ነው። እንደገና ደግሞ ክርስቲያን እህቶችም ደግሞ በማወቅም ባለማወቅም እንደገና ደግሞ ፋይናሊ ማንነታቸውንም የገለጡ እኛ ከ2022 እና ከ2023 ጀምሮ
ስንከተላቸው የነበረ እዚህ ፕላትፎርም ላይ የሚታወቁ ነገር ግን የሰሩትን ቪዲዮ እነሱ ሃይድ አድርገውታል፣ ፕራይቬት አድርገውታል። ነገር ግን እኛ ይዘን ያስቀመጥ ነው። ኦኬ ይሄን ታይም ጠብቀው አብረው ከነዚህ ጋር የተገለጡ በወንጌል አማኝ ስር የተሸፈኑ ኦኬ አሉ። ሶ እነሱንም አሁን እኛ እያየን ያለ ነው። ሶ እነዚህ ደግሞ ምንድነው አጠቃላይ የኛዎቹንም ጨምሮ በጠቅላላ አሁን ላይ የተነሱትን ስናይ አገንስት ሪሊጅን ናቸው። ሃይማኖትን ይቃወማሉ። እሱን የሚቃወሙበት ቪዲዮ ኤርሚ ጋር ሲመቸው ከፍቶ ያሳያችኋል። ኦኬ መጀመሪያ በምን ተነሳ? ሰሞኑን ይሄ ሀሳብ ሲነሳ በምን ተነሳ ስትሉ ነጋሽ ሚዲያ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ነጋሽ ሚዲያ ላይ በመውጣት በትክክል በገዳማት ላይ የተደረገ ያለውን የግብረ ሰዶም አካሄድ ወይም ደግሞ እየተስፋፋ ያለውን አስጊነቱን ወጥተው ተናገሩ ማለት ነው። ኦኬ ከዛም ደግሞ በመቀጠል ስሙ አልተያዘልኝም፣ ግን የእስልምና ሰው የሆነም እንደዚህ ታዋቂ የሆነ ሰው እንዴት ነው በእስልምና ውስጥም ይሄ ነገር እየተስፋፋ ነው የሚል ነገር ሀሳብን አነሳ ማለት ነው። ስለዚህ እነዚህ የሃይማኖት ተቋማት በአንድ ላይ እኛም ደግሞ አንዳንዶች ጋር በእኛ ውስጥም እንዳለ ደግሞ እኛ አንክድ ያሉ ሰዎች አገልጋዮች እንደገና ደግሞ አማኞች ሊኖሩ ይችላሉ። ነገር ግን እነዚህ በጣም ፓፓፓ አድርገው ወጡ። ልክ እነዚህ ፓፓፓ አድርገው ሲወጡ ሃይማኖት ደግሞ በመንግስት ደረጃ በጣም ተቀባይነት ያለው ነገር ነው። እንደ ሃይማኖት ተቋም አንድ ላይ ተያይዘው ወደ መንግስት አድሬስ ቢያደርጉ ይሄንን አይዲዮሎጂ በጣም ትኩረት ተሰጥቶ እንደሚሰራበት ስላወቁ ኢሚዲየትሊ ይሄንን ሙቭመንት ይዘው ተነሱ ማለት ነው። እዚህ ፕላትፎርም ላይ አክቲቭ ከሆናችሁ የነጋሽ ሚዲያ የተለቀቀውን ቪዲዮ የእስልምና የተለቀቀውን ቪዲዮ እና እነሱ ሃሽታግ ትሰማን የጀመሩበትን ቀን አገናኝታችሁ ፕሩፍ ለማድረግ ሞክሩ። ስለዚህ ይሄ አካሄድ ወደ መንግስት ይደርሳል። ስለዚህ መንግስት የሃይማኖት አካል ምናምን ተረባርቦ ሊሰራበት ነው በዚህ ጉዳይ ላይ። ስለዚህ በሴቶች ጥቃት አስመስለው መጡ ማለት ነው። ቀነኔ ትሰማ እንትና ትሰማ ብለው ጉዳዩ ሴንሲቲቭ ስለሆነ አይደል እህትየው? ጉዳዩ ሴንሲቲቭ ስለሆነ ማለት ነው። ህዝብ ሁሉ ስለሚነሳ የእህቶችን ጭቆናና በደል ግፍ ሁላችን ስለምንረዳ በዚህ ጉዳይ እኛ ብንናገር ህዝቡ እንዳለ ይነሳል። እኛ ደግሞ በዛ ውስጥ የተገፉ ሴቶችን ወደዚህ ማህበር እንዲቀላቀሉ እናደርጋለን። ያ ሶ እዛ ላይ ሊነሳ የነበረውን ሀሳብ ሽፍት ያስደርጉታል ማለት ነው። ስለዚህ ቀነኒ ትሰማ እንትና ትሰማ፣ እኛ ሴቶች አይሰሙ አላልንም፣ ሴቶች አልተበደሉም አላልንም። ቅድም እንዳልኩት ኢትዮጵያ ውስጥ በግፍ የተገደሉት በሰው እጅ የሞቱት ሴቶች ብቻ ናቸው ወይ? ቅድም አንዳንድ ነገሮችን ለመጥቀስ ሞክሬያለሁ። ቀነኒ ትሰማ ካለ አንድ ሰው ፌርሊ ተነስቶ ኢንጂነር ስመኘው በቀለ ይሰማ ማለት አለበት። ኦኬ ሄቨን ትሰማ ሲባል ፌርሊ አንድ ሰው ተነስቶ አንድ ሴት ተነስታ ስሙ ባይያዝልኝ የሚሆነው የጨርቆስ ልጅ ነው የተባለው ራይድ ሹፌሩ ተገድሎ የተገኘው እሱ ልጅ ይሰማ መባል አለበት። ኦኬ ሎዛ ትሰማ ሲባል አንድ ሰው ተነስቶ ሃጫሉ ሁንዴሳ ይሰማ ማለት አለበት። እነዛ በግፍ የተገደሉ ኢንጂነሮች አምሶሪ ጀነራሎች ይሰሙ። የሆነ ጊዜ የተገደለው የአማራ ክልል ፕሬዝዳንት ይሰማ መባል አለበት። በሚስቶቻቸው የተገደሉ ባሎች የሉም ወይ? በሚስቶቻቸው የተገደሉ ባሎች የሉም ወይ? በየጓዳ ባል የሆነች ሚስት የለችም ወይ? ይሄንን ነው ማስተዋል ያለብን። ስለዚህ አንድ ሴት ልጅ በተለይ የፈታች የተደፈረች ሴት
ልጆች ብቻዋን የምታሳድግ ሴት እንደዚህ አይነት ቁስል ሲታከክላት ትከተላለች እነሱ። ልንገራችሁ ሴቶች፣ በህይወታችሁ በየትኛው መንገድ ላይ ወድቃችሁ ታማችሁ የሆነ ጠባሳ አልፎ ሊሆን ይችላል በህይወታችሁ። ነገር ግን ያ ቁስል ከሚያክላችሁ ሰው አንጻር አይድንም። ምንጊዜም ቁስል እጅ አይወድም። ቁስል እጅ አይወድም። ቁስል በእጅ ያመረቅዛል። ይህንን ሙቭመንት ለማስፋፋት ባሰባችሁና አብራችሁ በምትሰሩበት ጊዜ ህመማችሁን እያስታወሳችሁ እያላችሁ ነው የምትሰሩት። ባለፈው እንደተናገርኩት እኛ ሃይማኖት ላይ እንደሚሰራ ሰው ዕቅበተ እምነት ላይ እንደሚሰራ ሰው የትኛውም በግፍ የተበደለች በግፍ የሞተች ነፍስ በሰማይ ያለች ነፍስ ምድር ላይ ያሉን ሰዎች ፍትህ ጠይቁልኝ አትልም። መጽሐፍ ቅዱሳዊ ማስረጃ የለም፣ አታመጡ። ፌሚኒስት ነን የምትሉ ሃይማኖት የምትጠሉ እናንተ ኦልሬዲ ለፍርድም ይሁን ለጽድቅ ወደ አምላኳ የሄደች አንድ ነፍስ፣ በግፍ የተገደለች አንድ ነፍስ፣ በሰው እጅ የጠፋች አንድ ነፍስ ምድር ላይ ያሉ ሰዎችን ደሜን መልሱልኝ ብላ አትጠይቅ። ይልቁንም ግን በጣም ፕራውድሊ ደስ እያለን በግፍ የተገደለች ነፍስ ግን አምላኳን እስከ መቼ ነው እማትበቀልልኝ እንደምትል ግን እኔ ላሳያችሁ፣ እኛ ክርስቲያኖች ልናሳያችሁ እንችላለን። በግፍ ተገደሉ አይደል? ወይ በብር ይሆናል፣ ወይ በተለያየ ነገር፣ ወይ በስልጣን ሊሆን ይችላል፣ ወይ በሆነ ነገር ፍትህ አልሰፈነም አይደል? በእጃችሁ ፍትህን አታመጡ። በእግራችሁ ጉልበት ግን ተንበርክካችሁ ለእግዚአብሔር በመጮህ ፍትህን ታመጣላችሁ። ምድር ላይ እስከምንሞት ፍትህ አልተሰጠም አይደል? ከነጩ ዙፋን ፍርድ ማንም አያመልጥም። ከነጩ ዙፋን ፍርድ ማንም አያመልጥም። ሌላው ቢቀር ለህሊናው ተውት። ያንን ሰው በድኑ ነው እንጂ እሱ የለም ሞቷል። ሰው ገሎ ማን ነው በሰላም የሚኖረው? ሲቃዥ ነው የሚያድረው። ጥላውን አያምነውም እንዴ? ኢትዮጵያ ውስጥ ብቻ ነው እንዴ ሴቶች ግፍ የሚደርስባቸው? ኢትዮጵያ ውስጥ ብቻ ነው እንዴ በደል ያለው? ዓለም ፐርፌክት ልትሆን አትችልም። ጌታ መጥቶ እስከሚጠቀልላት ድረስ ያለ በደል ያለ ግፍ ዓለም ፐርፌክት ምቹ ልትሆን አትችልም የትኛውም አቅጣጫ። እንደ ክርስቲያን ደግሞ እዚህ እንቅስቃሴ ውስጥ መቀላቀልና ማንም እንደነዳችሁ እንደ ወንዝ መፍሰስ ይምራችሁ የተባለው መንፈስ ቅዱስ በውስጣችሁ እንደሌለ ማሳያ ነው። ብዙ ስለሆናችሁ ልክ ናችሁ ማለት አይደለም። የበዛው ሰው ድምጽ ነው ኢየሱስን ያሰቀለው። ኢየሱስ ልክ አልነበረም ማለት አይደለም። የሰው ድምጽ በዝቶ እሱ ሲሰቀል እናንተ በዝታችኋል ማለት፣ የፔቲሽኑ ፊርማ በዝቷል ማለት እናንተ ልክ ናችሁ ማለት አይደለም። ይሄንን እንድታውቁ ወዳለሁ። ደግሞ አንድ ነገር ልንገራችሁ። እንደ አይቲ ባለሙያ ዌብሳይት ዲዛይን